ነው የምታደርገው መሰለ ብሉይ ኪዳን 39 አዲስ ኪዳን 27 ብሎ ከአባቶች ወይም ከቸርች ፋዘርስ ከምትላቸው የቀነነ ሰው አንድ ሰው አታገኝም። መጽሐፍት የተቀነኑት በጉባኤ ደረጃ አራቴ ነው የተቀነኑት። በጉባኤ ደረጃ እነሱም ዓለም አቀፍ አታዳምጥም እንዴ? ብሉይ ኪዳንና አዲስ ኪዳን ቀኖና ብለው የቀነኑት አራት ጊዜ ነው የተቀነነው በጉባኤ ደረጃ። የመጀመሪያው በ363 የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የነበረው ነው። ሁለተኛው የተቀነነው ደግሞ በ382 በሮም ጣሊያን የተቀነነው የሮም ጉባኤ ነው። ሶስተኛ የተቀነነው ደግሞ የአልጄሪያ ውስጥ የተቀነነው የሂፖ ጉባኤ የሚባለው በ393 ነው የተቀነነው። አራተኛውና የመጨረሻው ለመጨረሻ ጊዜ በጉባኤ ደረጃ የተቀነነው በ397 በካርቴጅ ጉባኤ ነው። ካርቴጅ ቱኒዚያ የሚባለው ቦታ ላይ ማለት ነው። አራቱም ግን ሲቀነኑ ሎካል ናቸው፣ በአጥቢያ ደረጃ ነው። በዓለም አቀፍ ደረጃ ልክ እንደ ኢኩሜኒካል ካውንስል ኢኩሜኒካል ክሪዶች እንደነበሩት እንደ ኒቂያ ጉባኤ እንደ ቆስጠንጢንያ በዓለም አቀፍ ደረጃ ተቀንነው አያውቁም። አንደኛውም ከአንደኛው ጋር ሲቀነን ተመሳሳይ ነገር የለውም። በግለሰብ ደረጃ ቀኖና ሲቀንኑ የነበሩትና ቀኖናዬ ይሄ ነው ብሎ የሚናገሩት ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ የምትላቸው ጄሮም የምትለው እና አትናቴዎስ የምትለው እርስ በርስ አንዱ ከአንዱ ጋር አይስማማም። ብሉይ ኪዳን 39 እና አዲስ ኪዳን 27 ብሎ ያለ ከቸርች ፋዘርስ መካከል ከማርቲን ሉተር በፊት የለም። ኢቭን ማርቲን ሉተርም ዝዊንግሊም ሉተርም ራዕየ ዮሐንስን አይቀበሉም። እንደውም ራዕየ ዮሐንስን ብቻ አይደለም የማይቀበለው ማርቲን ሉተር የማይቀበለው የያዕቆብ መልእክትን አይቀበለውም፣ ዕብራውያን መልእክትን አይቀበለውም፣ የይሁዳ መልእክትን ሁሉ አይቀበልም ነበር። ስለዚህ ብሉይ ኪዳን 36 39 አዲስ ኪዳን 27 ብለው የሰጡ አሁን ያሉ ፕሮቴስታንቶች ናቸው፣ ራዲካል ፕሮቴስታንቶች ናቸው እንጂ ክላሲካል ፕሮቴስታንት ውስጥ እንደዚህ አይነት የቁጥር መጠን ይሄ ነው ተብሎ የተወሰነበት ነገር የለም። እንድታቀው ስለፈለኩኝ ነው። አሁን ወደ ነጥባችን ስንመለስ ቁርአን ላይ የሚናገረው ነገር እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተ ደግሞ አወረድን አለ። ሪቪል አድርጎ አምላካችን አላህ ሪቪል አድርጎ እንደነበረ ይነግረናል። እነዛ መጽሐፍቶቹ ቁርአን በወረደበት ሰዓት ላይ ተበርዘዋል፣ የሰው እጅ ገብቶባቸዋል። ያ አንደኛ አርኪኦሎጂካል ማስረጃዎች አሉን፣ አንትሮፖሎጂካል ማስረጃዎች አሉን፣ ፊዚዮሎጂካል ማስረጃዎች አሉን፣ ኢቭን ቢብሊካል ራሱ ኤቪደንሶች አሉን፣ ራሱ ቁርአኒክ ኤቪደንሶች አሉ መጽሐፍቶቹ እንደተበረዘ። መጽሐፍቶቹ ግን አርኪኦሎጂካሊ የሚያሳዩ አንዳንድ ነገሮች አሉ። እሱ ልነግርህ ነው የፈለኩት። ነቢያት ጥንት የነበረውን አምላክ ሲጠሩት የነበረው አላህ እያሉ ይጠቀሙበት ነበረ። ለምሳሌ የተለያየ መድብለ እውቀቶችን ላሳይ ይችላል። እሺ ኦኬ። አሁን እዚች ጋር ያለችኝ ጥያቄ ክሊር ላድርጋት። በነገራችን ላይ የእስልምናውንም ካየነው ይሄ የቀኑና ጉዳይ ራሱ አንዳንድ ልዩነቶች እንደነበሩ እናውቃለን። እስቲ ንገረኝ ልዩነት ንገረኝ። አይ ንገረኝ እስቲ አንድ ልዩነት ንገረኝ። ኤግዛምፕል ኦኬ። አይ አሁን ላይ ንገረኛ እኮ ልነግርህ እኮ ነው በእንትና ጊዜ ተቃጥሎ እንደነበር ድጋሚ ምንድን ነው የተቃጠለው? ጠፍቷል ድምፁ። እኔ ጋር ነው ድምፁ ጠፍቷል። አይ ከሱ ነው ኡስታዝ፣ ከሱ ነው ችግሩ። እሺ ድገመው። ምንድን ነው የተቃጠለው ነው ያልከኝ? አደቻለ አንተ ምንድን ነው ያልከኝ? ድምፁ አይሰማኝም ለኔ። ዋን አለ እሱ ጋር ነው ቆይቶ ነው የሚመጣው። ኔትወርክ ይዞታል። ተመልሻለሁ። አይ ቲንክ ኔትወርክ ነው መሰለኝ። ቀይ ያበራብህ ኔትወርክ ቀይ። አሁን ተመልሰሃል። እሺ አይ የተለያየ ቨርስ ኖሯቸው ያቃጠላቸው ነበር አይደል እንዴ? መሪ ያቃጠለው ምንድን ነው ያቃጠለው ነው ያልኩት? እስቲ ምንድን ነው ያቃጠለኝ? ሰብስቦ ያቃጠለው ምንድን ነው? ኡስማን እኮ ምንድን ነው ያቃጠለው? ምን ስለሆነ ነው ያቃጠለው? የተለያየ ቨርስ በመኖሩ አይ አይደለም። እስቲ ማስረጃ አውጣው። በትልቁ አድርገውና ያውጣው ራሱ። እሺ አውጣው። የፈለከው ሰዓት ልስጥህ። ኡስማን ያቃጠለበት ምክንያት የተለያየ ቁርአኖች ስለነበሩ ነው የሚል ነገር ማስረጃ ስጠኝ እስቲ። ደግሞ ዑመር ነው ያልከው እኮ ተሳስተህ። ኡስማን ላሉ ብለህ ነው? ኡስማን ለማለት ነው። እሺ መጥፋቱና መቃጠሉን ለማየት እስቲ ማስረጃ አምጣ። እስቲ አምጣው። መጥፋት ከቻላችሁልኝ ያው ቡሃሪ 4000
987 መክፈት የሚችል አውጣለት እስቲ አውጣለት ፒኬ። እሺ ኡስታዝ ትንሽ ታገሱኝና አውጣለታለሁ። እሺ ኢማም ቡኻሪ ስንት አልከው? 4987 አይ ቲንክ ወይ እሱ መሰለኝ ካልሆነ ሙሽካት ላይ ማለት እሺ ሁዘይፋ ቢል አልየመኒ ካምሱ ኡስማን እንደዚህ ያለ ዘ ታይም ኦፍ ዘ ፕሮፌት ምንድነው እንትን በለው ሁዘይፋ የሚባለው ሰሃቢ ወደ ኡስማን መጥቶ ምን አለው? ፒፕል ኦፍ ሻም ፒፕል ኦፍ ኢራቅ ፒፕል ኦፍ በአማርኛ ልንገረ እንትኑ ማለት ነው ሐሳቡ ልንገርና የተለየ ነገር ካለ ትነግረኛለህ ማለት ነው። ምንድነው ያደረገው? ሁዘይፋ የሚባለው ሰሃቢ መጥቶ ከሻም ከባስራ ከተለያየ ቦታ ላይ የመጡ ሰዎች ቁርአንን በሚያነቡበት ሰዓት ላይ የእርስ በርስ ግጭት ተገኘ። በሚያገኝበት ሰዓት ላይ የእርስ በርስ ይጋጫል ሲያወሩ ያለበት ዲፈረንስ ኢን ሪሳይቴሽን ኦፍ ዘ ቁርአን ሪሳይቴሽን የተለያየ ሪሳይቴሽን ነበር ሲመጡ ማለት ነው። ከዛ ሂሳይቱ ኡስማን ለኡስማን እንዲያለው ኦቹ ዘ ቢሊቨር የምዕመናን አባት ምንድነው አለቃ ሆይ አሚር ሆይ ብሎ save this nation before the difference about the book በዚህ በቡኩ የተነሳ የተለያየ ነገር እንዳይሆኑ ልክ as Jew and Christian did before ልክ እንደሱ እንደተለያዩት እንዳይለያዩ ባነባነብ አለ። ከዛ so Usman sent a message to Hafsa ለሀፍሳም ሄዶ ላከላት sent us the manuscript of the Quran to what we may compiled Quran materials in perfect copy and return manuscripts to you አለ። እኛ ያኔ በኸሊፋው አቡበከር በነበረበት ሰዓት ላይ ኮምፓይል ያደረግነውን በአንድ ጥራዝ ላይ የነበረውን አምጪውና ተመልሰን እንመልስልሻለን አለ። ለምንድነው የተደረገበት? ማኑስክሪፕት ቱ አለ። ሀፍሳ ሴንት ቱ ኡስማን ለኡስማን ላከችለት። ኡስማን ዜን ኦርደር ዘይድ ቢንት ሳቢት ለዘይድም እንትን አለበት ለሳባዎቹ ዝግ የተጠቀሱ ሳባዎች አጠቃላይ እንትን አላቸው። ከዛ ፐርፌክት ኮፒ እንዲያደርጉ አደረጋቸው። Usman said to three Quraysh men, in case you disagree with Zaid በዲያሌክት ደረጃ ባደረገው በዘይድ እንትን ካላችሁ ፖይንት ዘ ቁርአን እንትን በሉ ከእንደገና እንትን ማለት ትችላላችሁ። ምክንያቱም እዚህ ጋር ነው ፖይንት ያለው። any point ዘ ቁርአን ካለ ዜን write in the dialect of Quran በቁረይሽ ዲያሌክት አድርጉት አለ። ቁርአን was revealed in their tongue አለ። በቁረይሽ ዲያሌክት ነው ቁርአን የወረደው። ችግሩ የተፈጠረው የዲያሌክት ፕሮብሌም ነው የነበረው። ራሱ አለህጀ ይባላል። አለህጀ ማለት ዲያሌክት ማለት ነው። ዘዬ በአማርኛ የምንለው የዘዬዎች ፕሮብሌሞች በማጥበቅና በማላላት በማወፈርና በማጠቅ የራሳቸውን ዘዬ በሚጠቀሙበት ሰዓት ላይ ምን ተፈጠረ? እርስ በርስ አንደኛው ለምሳሌ ገና ሲናገር ገና ማለት ልደት ማለት ነው ትርጉሙ። ገና ካልኩኝ ደግሞ ገና ነው ማለት ነው። የማይገባው ብየስልና የማይገባው ብየስል ልዩነታቸው ምንድነው? የማይገባውና የማይገባው ሲል ሁለት የተለያዩ ነገሮች ናቸው። ዋና ስልና ዋና ማለት የሚሟየው ነገር ማለት ነው። ዋና ስል ደግሞ ሜን ማለት ነው፣ አብይ ማለት ነው። እንዲህ አይነት ነገሮች የዘዬ ልዩነቶች መጡ ማለት ነው። ለምሳሌ ከፈረ ብላችሁ ስታረጉ ማለት ከፈረ ብላችሁ ከፈረ ስትሉ ልዩነት አለው። ከፈረ ማለት ካደ ማለት ነው። ከፈረ ማለት ደግሞ ምን አደረገ ማለት ነው፣ ሸፈነ ማለት ነው። እንዲህ አይነት ነገሮች አሉ ራሱ ማለት ነዘለና ነዘለ ራሱ ነዘለ ማለት ወረደ ነው። ነዘለ ማለት ደግሞ አወረደ ማለት ነው። እንዲህ አይነት ነገሮች ልዩነቶች ሲመጡ በቁረይሽ ዲያሌክት ብቻ እንዲደረግ ተደረገና ሌሎቹ ማለት ነው ማኑስክሪፕቶቹ የነበሩ ኡስማን ሪተርንስ ዘ ኦሪጂናል ማኑስክሪፕት ቱ ሀፍሳ መለሰላት። ተመልከት፣ ምንም ያቃጠለው ነገር የለም የተዘጋጀበትን። ኡስማን ሴንት ቱ ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ዋት ዘይ ሃቭ ኮፒ ያደረጉት ማለት ነው። ኦርደር ዛት ኦል አናዘር ቁራኒክ ማቴሪያልስ when written
ወደ ላይ አድርገው ትንሽ ፍራግመንት ማኑስክሪፕትስ ኦር ሆል ኮፒስ ቢበርንት አለ። እዚህ ጋር የተለያዩ ቁርአኖች ተቃጥሏል የሚለው ይታለ። የተቃጠለው ምንድነው ንገረኝ። ኦኬ ፍራግመንት ማኑስክሪፕት ኦር ኮፒድ ቢበርንድ ይላል እኮ እንትን ነው ፍራግመንቶች ናቸው የተቀጠለው። ምንድነው የተቃጠለው ምንድነው? ሌላ ቁርአን ነው የሚል ይተጋለ። ያ ፍራግመንቱ ተቃጥሏል ማለት እኮ ማኑስክሪፕት ማቴሪያሉና የተቃጠለው ይሄው ይታለ። መለሰላት እኮ ለአፍሳ መለሰላት ራሱ የነበረውን ለአፍሳ የነበረውን ወደ አፍሳ መለሰላት። እዚህ ጋር ተቃጠለው ኦሪጂናል እኮ የተቃጠለው ምንድነው? እሱን ነው መጠየቅ ያለብህ አንተ። የተለያየ ቁርአን የተቃጠለው የምትለው ይታያለ ነው እኮ ኤዬ እስቲ ንገረኝ። አሁን እሱን የፈለኩት እኔ ጓጓሁት። የተለያየ ቁርአን ስለተለያየ ነው የተለያየ ቁርአኖች ናቸው የተቃጠሉት የሚለው ይታያለ እዚህ ሐዲስ ላይ። የተለያየ ቁርአን ሰብስቦ እንዳቃጠለ ሌላም ቦታ ማየት እንችላለን። እዚህ ጋር አውጣልኝ ወላሂ አውጣልኝ። በጣም ጓጓው ነው። ከክርስቲያኖች በጣም የምፈልገው ጥያቄ ቢኖር ይሄን ነገር በጣም ያነሱታል። ስትሮማን ፋላሲ ከሆነ ያስተካክሉታል ብዬ ብዙ ህዝብ ያዳመጠ ስለሆነ ለኛም እንዲጠቅመን ማለት ነው። የተለያየ ቁርአኖች ስለነበረው አቃጠለኝ። ኡስታዝ አንድ አስረዳለሁ፣ ችግር የለውም። ኡስታዝ የተቃጠለው ምንድነው? እዚህ ጋር ዋን የተለያዩ ቀኖናዎች አሉ ብለን የጀመርከው አጀማመረ ራሱ ማለት ነው። እሱን ነው የፈለኩት። እሱን ነው የፈለኩት። ወደሱ ልምጣለህ ሐሳቤን ከዚህ አንፃር የተናገርኩበት ምንድነው? አሁን ለምሳሌ አብደላ ተቋርጣል። ዋን ቀሪውን ባቃጠለ ጊዜ ማለት ነው። ቀሪውን ምንድነው? ተቋርጣል። ዋን እኔ ጋር ነው ተመርሻል። አይ እሱ ጋር ነው ኡስታዝ። ኔትወርኩ ቀይ ያበራ አይደለም ግን ተቆራርጦ ነበር። ዋን አለ ዋን አለ ዋን አለ ኔትወርክ ከሆነና የሚሰማህ ከሆነ ዋን ኤርፕሌን ሞድ አድርገውና ትንሽ ጊዜ ማለት ነው በሰከንዶች መልሰው። አሁን መጥቻለሁ። አለ አሁን አለ መጥቻለሁ። አለ ቀጥል። እሺ አሁን ይሻላል። እሺ የተለያየ አለ ያልኩበት ምክንያት አንደኛው እዚህ ጋር አብደላ ኢብን መስዑድ ኡስማን ቁርአን በዘይድ ቅድም ባነበነው መሰረት በዘይድ አጽፎ ቀሪውን ባቃጠለ ጊዜ ተቋረጣል። አሁንም እየተቋረጥክ ነው ያለው። ብንሰማ ደስ ይለኛል። እንትን የምትላቸው ነገሮች የምታነሳቸውን እንትኖች ለኔ እየተሰማኝ አይደለም። አይ ቲንክ አሁን ተመለሰ። አይ ተመለሰ። ቀይ ያበራ ነበር አሁን ለቋል። ቀጥል። ቅድም ካነበብነው አንፃር እዚህ አዲስ ላይ ማለት ነው አብደላ ኢብን መስዑድ ላይ ኡስማን ቁርአንን በዘይድ እንዳጻፈ ይናገራል አይደል? ቀሪውን ባቃጠለ ጊዜ ደግሞ የዘይድን እንደማይቀበል የኢራን ሙስሊሞችም እንዳይቀበሉ ያሳወጀበት ሐዲስ አለ አይደል? ካልተለያየ ለምን የተቀነነ ካሉና ለምን የማነው ቀኖና የሚለያዩ ያልከኝ? እስቲ እንትን በለው። ቀኖናቸው የተለያየ ናቸው አልከኝ። የማን ነበር ቀኖና የነበረው? እሱ ነው የማወቅ የፈለኩት። አይ የማይለያይ ከሆነ ቀኖና ከባይለያይ ለምንድን እንዳይቀበል ሊያደርግ ቻለ የሚል ነው። አይ የጠየቀው ቀኖና ልዩነት አለ ብለኛል። ምን ነበር ቀኖና የሚባሉት? እሱ ማወቅ ፈልጌ ነው። ጃሚዓል ተርሚዲ ይሄው ጃሚዓል ተርሚዲ ላይ 3100 ነው። ቀኖና አይደለም የጠየቅኩ። ምን ቀኖና ነበረ? ቀኖናው ምንድነው? ልዩነታቸው ምንድነው? የቀኖናው ነው ልዩነት የፈለኩት። የቀኖናው ልዩነቱን አላውቅም፣ ግን እንዳይቀበሉ አዟል። በኡስማን ያጻፈውን እንዳይቀበሉ ለምን አዘዘ? ነው አይሱ እኮ በኋላ ላይ እንትን ነው ጀማው አንድ ግለሰብ ቁርአን ላይ ሙተዋቲር ነው ተቀባይነት የሚያገኘው ሲጀመር ጀምሮ ማለት ነው እንጂ አንድ ግለሰብ ተነስቶ አሃድ የሚባል ዘገባዎች ቁርአን ላይ አይሰሩም። የጀማ ነው። ምክንያቱም ሰሃባዎች ባሉበት ነው ሁሉ ነገር ያለው። አሁን የቀኖና ልዩነቱን ያልከውን ነው የፈለኩት የነበረው። የቀኖና ልዩነት አለ ያልከውን ምንድነው ልዩነቱ የነበረው? ኡስማን ሲያቃጥል
እኮ አኬትናምት ማለት እንትን ነው እንትን እንዳይሆና ኤሶጄሲስ እየሰራ ነው ያለው ነው ኤሶጄሲስ ነው እኮ የተቃጠለው አለ እኮ የተቃጠሉበት እኛ ምክንያት አለን ራሱ እነዚህ የተቃጠሉበት ምክንያት አለ አንደኛ አለህጀ ነው አለህጀ ማለት የዲያሌክት ችግር አለ ሌሎቹ ዲያሌክቶች የነበሩ በማጥበቅና በማላላት በማወፈርና በማቅጠን የተለያየ የትርጉም ልዩነት አመጣ ስለዚህ ቁርአን የወረደው በቁረይሽ ዲያሌክት ነውና በቁረይሽ ዲያሌክት የነበረው ሐፍሳቤት የነበረው ቁርአን መጥቶ በቁረይሽ ዲያሌክት ሁሉም ሰው እንዲጠቀም አደረገና ሌሎቹ ሲጠቀሙበት የነበረው በተለያየ ዲያሌክት ሲጠቀምበት የነበረው ተሰብስቦ እንዲቃጠል ተደርጓል አንተ ደግሞ የቀኖና ልዩነት ስለነበረ ነው የቀኖና ልዩነት ነው ካልክ ቀኖናው ምንድነው ልዩነቱ ምን የሚል ቀኖና ነበረ እሱን ነው የፈለኩት እኮ አሁን እኮ የነገርከኝ እንዳለ እኮ ኡስታዚ የለም እኮ በዚህ ምክንያት ነው ብለ ወይ እንጃ ኖ አይ ቀኖና ነው አንተ ነው ያልከው ክሌም ያደረከው እንደዛ እኮ ነው ከአፈርማቲቭ ነው የጀመርኩት ክሌም ያደረገው ፓርት ነው እኔ እኮ ኔጋቲቭ ነኝ ራሱ እኔ ኔጋቲቭ ነኝ አሁን አንተ የቀኖና ልዩነት አላቸው ቁርአን የቀኖና ልዩነት አላቸው አልከ እኔ የቀኖና ልዩነት ካለ ንገረኝ አልኩ እስቲ ንገረኝና እኮ ንገረኛ አውጣና ንገረኝ ምንድነው ምን የሚል ቀኖና ነበር የነበረው የቀኖና ልዩነቱ ምን ነበር እሱን ነው ማወቅ የፈለኩት እንዳይቀበሉ ማዘዙ የተለያየ ቢሆን ነው እንጂ የተለያየ እኮ ምን የሚል ቀኖና ኖሮ ነው የተለያየ እንዳትቀበሉ ያለው የማንን ቀኖና ነው እንዳትቀበሉ ያለው ሐዲሱ ላይ አይጽፍም ግን መላይታ እኮ እንደዛ ነው አንተ እኮ ክሌም ያደረከው አንተ ነህ እኮ ክሌም ያደረከው ርዕሳችን ላይ እናንተ ጋም ቀኖና አለ አንደኛ ዩቲዩብ ፋላሲ ነው የሰራው ለከክልኝ የሚባል እጽጽ ነው የሰራው አንደኛ ሎጂካል ማለት ነው ከሎጂካ አንፃር ምንድነው ዩቲዩብ ፋላሲ ነው ያማሃል ይያልኩ እየነገርኩ አንተም ያማሃል ካልከኝ ማመምህን እንደታመምክ እየነገርከኝ ነው ያለው እኔ ምንድነው ያልኩ አይ እናንተ ጋርም እኮ ችግር አለ አይደለም ያልኩ የቱ ጋር ነው እንደዛ የሚለው የቀኖና ልዩነት አለ የሚል ነገር የቱ ጋር ነው በእኛ መጽሐፍ ውስጥ ያለው ቁርአንና ሐዲስ ላይ መሰረቱ የቱ ጋር ነው እንደዛ የሚል ነገር ያለው ነው አይ ቲንክ ማምጣት ከቻልክ እሱ ነው ሌላ ርዕስ ውስጥ ሳንገባ ተመለስ እሺ በቃ ተመልሻለሁ ኤግዛክት ወርድ ፋላሲ እየሰራብኝ ነው በነገራችን ኤግዛክት ወርድ ፋላሲ መሰራብህ ጥያቄ ነው ጠየቅኩ ኤግዛክት ወርድ ፋላሲ ማለት ቃል በቃል አምጣ ስልህ እኮ ነው እኔ ቃል በቃል አምጣ ብዬ አላልኩም ሎጂኩን ኤግዛክት ወርድ ፋላሲ ማለት ምን ማለት እንደሆነ ራሱ እኮ አልገባህም አንተ ራስ ለምን እኔ ቃል በቃል የሆነ ነገር ፊደል አይደለም ሐሳቡም ካለ በሐሳብ ደረጃ ቃል በቃል አይደለም ያልኩ ሐሳብም ደረጃ ካለ ሙሴ ስለመጻፉ የሚያሳይ ማስረጃ ካለ አምጣ ነበር ያልኩ የነበረው አላመጣህም አሁን ወደ ነጥባችን ስንመጣ ስለ ተመለስ ሐሳቡ ካለ ብለኛል የመጨረሻ አሁን አንድ ጥያቄ እሱን አሳውጬ ቆይ ሙሴ ሐሳቡ ያልኩ ምኑን ነው በቃ እኮ የቀኖና ልዩነት እንዴት ከምን አንፃር ተነስተ አለ ያልከኝ ብለኛል አይደለ ጃሚ አልተርሜዲን ይከፈትና እንየው በዛ ምክንያት ኖ እኔ ስጠኝ እሱን እኮ የምልህ እኔ እኮ ቅድም ያልኩት ኤግዛክት ኦፍ ፋራሲ ያልን ያወራን ስለ ሙሴ ነው እያወራን ያለ ነው ቀኖና ልዩነት አለ ብለህ ያልከው የቀኖና ልዩነት እንዳለ የሚያሳይ ማስረጃ ምንድነው ቀኖና አሁን ለምሳሌ ቀኖና እናንተ ጋር ልዩነት አለ ስንል ምንድነው ልዩነቱ ስንል ካቶሊክ 73 ፕሮቴስታንት 66 ኦርቶዶክስ 81 የአርሜኒያ ቤተክርስቲያን 82 ምናምን እያልን መዘርዘር እንችላለን የቀኖና ልዩነት ማለት ይሄ ነው አንተ የቁርአን የቀኖና ልዩነት ነው ስትል ማስረጃ ምንድነው እኮ ይሄኛው ነው ሐሳቤ እኮ አልኩህ እኮ ለምን ሐዲሱን አንብበ አንተ ለምን አትስረዳኝም ለምን ላይቀበሉ ለምን አስረዳለሁ አንተ ነህ እኮ ክሌም ያደረከው አንተ ነህ አምጣው እኮ ምንድነው ምን የሚቀኖና ነበር ቀኖና እኮ ምን በምንድነው የተለየው ይከፈትና ሳይ ከፈተው እሺ ከፈተለት እሺ ጃሚ አልተርሚዲን ከፈተው 3104 ሚታያል እዚህ አነስ ሁሰይድ ሁሴፋ ቢልየመን ይላል ወደ ረሱል ሰለላሁ መጣና እሺ የቱ ጋር ነው የቀደሙ ያነበብነው ነው ያመጣው ወደ መጨረሻ ላይ አካባቢ ነው የፈለከው መሰለኝ ጃሚያ ምን የሚለው ነው የፈለከው ምን የሚለው ኦኬ ያው አንብብና ንገረኝና አስረዳሃለሁ ያልገባህ
አንብበው ይኸው ከፍቶላ ሐሳቡ ምንድነው? አብደላ ኢብን መስዑድ ማለት ነው ዑስማን ቁርአንን በዘይድ እንዳጻፈ እና ቃልን አይደል ማለት እንደዛ ነው አይደል? ዋናው ፖይንት አጻፊው ማን ነው? ቆይ እየገባኝ እንዴት ዑስማን አይደል? ዑስማን በማን ያጻፈው? በዘይድ አይደል? በዘይድ አሳዘ በዘይድ ብቻ ነው? ዘይድ ብቻ ነው የነበረው? ኖ እንደዛ አላልኩኝ። ቀደም ከዘይድ ውጪ ሌሎች እንዳሉ አይተናል። እዛ ቀደም እኮ አሁን እዚህ የፈለከውን ፖይንት አንብብና ንገረን። ጥያቄውን አቅርብልና አንብብና ይኸው ከፍቶላ አብደላ ኢብን መስዑድ ደግሞ ያንን እንደማይቀበል ለምንድን ነው ለኢራን ሰዎችም እንዳይቀበሉ ማዘዙ ዋናው ምክንያት ምንድነው? ረጅም ስለሆነ ፐርሰናሊ ነው ፐርሰናሊ ነው። ሰሃባዎቹም ተቆጥተውታል ሰሃቦች። እዛው ላይ አንብበውና ንገረን ጥያቄውን። እሺ እኮ ነገርኩ እኮ ጥያቄውንማ ጠየቅኩ እኮ ለምንድን ነው ጥያቄውን አንብበውና እንትን በላ አንብበውና ንገረኝ። የቱ ጋር ነው እንደዛ የሚል ነገር ያለው? አንብበው። እሺ ዘ ዲፍረንስ አንድ ረጅም ስለሆነ ብዬ ነው ከየቱ ጋር እኮ አንብበው። ይኸው ከፍቶላል ይታያል እኮ ይታያል እኮ አብደላ ቢን መስዑድ እሺ ከእንትን ጀምረ አንብበው። ከኦዩ ሙስሊም ፒፕል ብሎ ያለው ሙስሊም ፒፕል I am removed from the recording that transcription of the Musaf and is overseen by a man by Allah. When I accepted Islam, he was, but it is line of the disbelieving man, meaning of Zaid bin Thabit, and it was regarding. እሱን ተርጉምልኝ መጀመሪያ ተርጉምልኝ። እሱ ምን ማለት ምንድን ነው ያለው? እሺ accepted Islam, he was እሺ ምንድን ነው ያለው? when I እስልምናን ስቀበል he was but በካፊር አብራክ ውስጥ ነበረ። እሱ ሕፃን ነው የሱ አርጊመንት ሌላ ነገር አይደለም። እሺ ስለ it was regarding that Abdullah ibn Mas'ud said, "O people of Iraq, keep the Musaf that are with you, conceal them, for indeed Allah said" ይላል። ከዛ በኋላ የቁርአን አንቀጽ ጠቀሰ። እስቲ ወደ ላይ አድርግለት። አንቀጽ ተተለዘ ማለት ነው። ይሻል ካም ዊዝ ሂ ኮንሲል ኦን ዘ ዴይ ኦፍ ጀጅመንት አለ ሱረቱ አሊ ኢምራን 3:19 ሶ ሚት አላህ ዊዝ ሙሳፍ። ከዛ አልዙሪ said it was conveyed to me that some people amongst the most virtue of the companions of messenger አብዛኛውን disliked that view of ኢብኑ መስዑድ አለ። ኢብኑ መስዑድ ያደረገውን አመለካከቱን ተቆጡት ሁሉም። ለምንድነው? ልጅ ነው እሱ ሕፃን ነው። እኔ እስልምናን በተቀበልኩበት ሰዓት ላይ በካፊር አባቱ አብራክ ውስጥ ገና ነበረ። ያኔ ገና ምን አላለም አልተወለደም ነበር ለማለት ፈልጎ ነው። አብራክ ውስጥ ነው ማለት ምን አልተወለደም ነበር እና ልጅ ነው። ለዚህ ሙሳፍ ለማዘጋጀት ስራ በቂ አይደለም ነው እየተቃወመ ያለው እንጂ የካኖኒካል ወይም ደግሞ የቀኖና ካኖን የሚባለው የቀኖና ጉዳይ ላይ የተለያየ ነበር የሚለው ነገር እስቲ ያውጣና ሳየኝ በኃይለ ቃል እዚህ ጋር። አንደኛ የሚቀበለው ምንድነው? ለምንድን ካልተቀበለው የሱን የቱን ነው የተቀበለው? ለኢራንም ሰዎች እኮ ዘይድ ምን አዘጋጅቷል እስቲ ንገረኝ ከተባለው ውጪ ዘይድን ለምንድን ነው እኮ እሱ ነው ፐርሰናሊ ነው አታክ እኮ ሰሃቦቹ እኮ ተቆጡት ወዲያው ሙሉ ሰሃቦቹ አብዛኝ ፐርሰናሊ ካልሆነ እሱ ምን ያዘጋጀው ነገር አለ? አዘጋጅ ከተባለው ውጪ አዘጋጅ የመጀመሪያው ሙሳፍ ሲዘጋጅ አቡበከር ጊዜ ሲዘጋጅ አዘጋጅ ብለው ያለው ማን ነው? በሄትሮ ሆሞጂኒየስ ማቴሪያል ላይ ሲቀመጥ ማን ነው አስቀምጥ ያለው? ትእዛዙን የሰጠው ማን ነው? አቡበከር የመጀመሪያው ማለት ነው። በኢማማ ጦርነት ጊዜ ቁርአን ሄትሮጂኒየስ ማቴሪያል ላይ የነበረው ነው በሆሞጂኒየስ በሚባል ማቴሪያል ላይ ሲሰበሰብ እሱ ነው ያሰበሰበው። አንደኛ ነገር። ሁለተኛ ኡስማንም አሁን እዚህ ጋር ደግሞ ስትመለከተው ቀኑና ሲቀለል ማለት ነው። ግን እሱ ቀኑና ሲቀለል ካኖናይዜሽን ሲደረግ ማን ያሰባሰበውን? አቅድም ያልከኝ አቡበከር አሰባሰበው አልከኝ። ከዛ ውስጥ አቡበከር ሲያልፍ ማጋ ነው የነበረው። እንጃ አንተ ዑመር ጋር ነበረ። ከዑመር ጋር ሀፍሳ ነው። ልክ ሀፍሳ ቤት ነው አምጪውና አላትና ከዛ በኋላ ምንድነው አላት አስመጥቶ ተመልሶ መለሰላት እኮ ይላል። ቅድም ያነበብነው ላይ አላየኸውም እንዴ? ግን የኔ ፖይንት እኮ ኡስታዚ ለምንድነው የማይቀበለው? አይደለም እኮ አቃጠለው አልካ አንተ የአቡበከርን ሰብስቦ አቃጠለው ስላልክ እኮ ነው ዋንዬ። በቃ ይሄን ብቻ የአቡበከርን ኖ አይደለም
አይደለም አቃጥሎ የአቡበከርንም ነው ያቃጠለው አልክ አንተ ኡስማን እንደዛ ነው አይደለም የአቡበከርን ጨምሮ አቃጠለው ሳይሆን እንዳለ ሰብስቦ በሱ ጊዜ የተሰበሰበውንም ጨምራል እንዴ ሌላ የአቡበከር የተሰበሰበውን ነው ያቃጠለው አይ እንደዛ ሳይሆን በሱ ጊዜ ታዲያ እንደዛ በላ የማታውቀው ነገር አሁን እኔ የፈለኩት ፖይንት ምንድነው ኡስማን ሲያቃጥል የተለያየ ቀኑና ስለነበሩ አንዱን ቀኑና መርጦ ሌሎቹን አቃጠላቸው የሚል ማስረጃ ሰጠኝ ያልኩ አላመጣም እስካሁን ድረስ ይሄኛውን እሺ መልስልኝና ይዝም እንመደበል የታለነው ኮመነኮ አሁን የተባለ የሱ አመለካከት ነው እሱ ምንድነው ህፃን ነው ለዚህ ስራ አይበቃም ስለዚህ በሱ የተዘጋጀን ነገር አልቀበልም ማለት በማ በዘይድ የተዘጋጀን ይሄው አንተ ያነበብከው ላይ እኮ ዘይድ ላይ ነው ችግሩ ያለው እንጂ እኮ ሳባዎቹ ላይ አይደለም እኮ መጨረሻ ላይ ምንድነው ያደረገው ምንድነው ለምንድነው ምክንያቱ ምንድነው ሲባል ምንድነው ያለው when I accepted Islam he was but in the lines of the disbelieving man አለ በካፊር አብራክ ውስጥ ነበረ እሱ እኔ እስልምናን ሲቀበል ሚንስ ዘይድ አለ ስለ ዘይድ ነው ማወራው አለ ከቷል ስለዚህ ኦ ፒፕል ኦፍ ኢራቅ ኪፕ ዘ ሙሳፍ መጻፉን ኪፕ አድርጉት ያዙት ይሄ ግን እሱ ለዚህ ስራ አይበቃም ህፃን ነበረ ነው ምክንያቱ እንጂ ዲፈረንት የሆነ እሱ ቀኖና ነበረው ዘይድ አለ ዘይድ ሲጀመር ታዞ ነው የሰራው የራሱ ቀኖና የሚባል ነገር የለውም ካለው ማስረጃ ታመጣለህ አይ አንደኛ ነገር እሺ በቃ ይሄኛው መልሰልኛል ያው ኖ አይ አይደለም እኮ አይ አንዳንዴ እንትልሁኑ ማለት ሎጂካል ሁኑ እሺ ኡስማን ነው ሞቀስ ያለበት እኮ ችግሩ ያለው እኮ ይኸውልህ እኮ ስለህ ችግሩ ያለው ችግሩ ማለት እንትን ነው አይደል ኡስማን ይመንበት ግን ችግሩ ያለው ይኸውልህ ችግሩ ያለው ሙሳፉ ላይ ከሆነ ችግሩ ያለው መወቀስ ያለበት ኡስማን ነው ወይ ዘይድ ነው መወቀስ ያለበት እንዴ የካሊፋ ስለሆነ መቀበል አለበት እኮ የትናቆ ሙሉ ለምን እኮ ኡስማን ነው እኮ ኃላፊነቱን የወሰደው ኡስማን ኃላፊነቱን ወስዶ አቡበከር ስለዚህ አቡበከር ማድረግ የነበረበት ወይ አቡበከርን ወይ ኡስማንን ነበር መውቀስ የነበረበት ዘይድን የወቀሰበት ምክንያት ምንድነው የወቀሰበት ምክንያት እኔ እስልምናን በመቀበልበት ሰዓት ላይ እሱ ጭራሹን አልተፈጠረም ነው ጻን ነው ለዚህ ላቀመ መጻፍ አልደረሰም ነው የሱ አርጊውመንት ያለው ከዛ በኋላ ሳባዎች ምን አደረጉ መጨረሻ ላይ ምን አደረጉት ይሄን ሲናገር መጨረሻ ላይ ሳባዎች ምን አደረጉት ይላል the most virtue of the companion of the messenger Allah ያላህ መልእክተኛ ኮምፓኒኖች አጠቃላይ ማለት ነው አጠቃላይ እዛ ላይ የነበሩ ኮምፓኒዎች ምን አደረጉት ዲስላይክ አደረጉት በቃ ልክ አይደለም ይሄ ነገር አመለካከቱ ትክክል አይደለም the view of ኢብኑ መስዑድ የነበረውን አመለካከት ወይም አቲቲዩዱን የሱ ልክ አይደለም ብለው አሉ ይላል ልክ አይደለም ብለው እንትን ብለውታል ይሄን አመለካከቱን ዘይድና ኢብኑ መስዑድ የተለያየ ቀኖና ነበራቸው የሚል ማስረጃ አስጠኝ እስቲ እኔ አሁንም ቢሆን እኮ በቃ የተለያየ ሐሳብ ቢያንስ የማይቀበልበት የቁርአኑን አይቶ አገላብጦ ቢሆን አሁን ካልከኝ ሐሳብ ጋር እንስለማይ አይ አንዳንዴ እኔ የምሬው ነው የምነግርህ ክርስቲያኖች ኢብኑ መስዑድ የነበረው የቁርአን አንቀጽ እንደገና ደግሞ ማን ነው ኡባይ የነበረው የቁርአን ሱራ ዘይድ የነበረው 114 111 116 ይላሉ ብዙ ጊዜ ስትላቸው እነዚህ ምክንያቶችን እንኳን እኛ ጋር ያለው መረጃዎችን ዶክመንቶችን ብትመለከታቸው በጣም ነው የሚገርም ራሱ 114 ነው ሱራ ያለው 111 የሚባለው ሶስቱን በቃሉ ስለያዛቸው ነው እሱ በቃል ይያቻዋል ረሱል ሰለላሁ ዐለይሂ ወሰለም የቁርአን አንቀጾች የቁርአን ሱራዎች እንደሆኑ ሱረት ፋቲሃ ሱረቱ ናስ ሱረቱል ፈለቅ ነግረውናል በደንብ ማስረጃዎች አሉ በደንብ አድርጎ ከረሱል የመጣ ማለት ነው እሱ በቃሉ ስለሸመደደና ስላልጻፋቸው የሱ ሙሳፍ የነበረው 111 ነው የሚል ድምዳሜ ልክ አይደለም አንደኛው ደግሞ የማን እንደሆነ አላውቅም የኡባይ መሰለኝና የኡባይ ደግሞ 116 ብለው የሚሉት ክርስቲያኖች ሁለቱ ዱዓ አሉ ራሱ ዱዓ አሉ ጸሎቶች ናቸው ሁለቱ ራሱ ማለት ነው ሲያረጉ የነበሩት ምንድነው ፕራይቬት አውቶግራፊ ላይ ሲያረጉ የነበሩት ከረሱል ሰለላሁ ዐለይሂ ወሰለም የሆነ ነገር ሲሰሙ በቀጥታ ምንድነው የሚያረጉት ቀጥታ ምን ያረጋሉ ይጽፋሉ የሆነ ነገር ማብራሪያ ስለ ቁርአን ሲባል ተፍሲርም ሲሰጣቸው እሱንም ያብራራሉ እነሱ ጸሎትም ሲሰጥ ማስታወሻቸው ላይ ያስቀምጣሉ
እንዲህ አይነት ነገሮችን እየሰበሰብክ የቁርአን አካል ማድረግ አትችልም ራሱ ማለት ነውና ታሪኩኛ ጋር አለ ቁርአን ከ114 ውጪ ያነሰም የጨመረም ነው የሚል ሂስቶሪካል እንትን የለም ማስረጃዎች የሉም የኡስታዚ ያልከኝ ነበር ያለው በግልጽ በቃ በፊት ያለው ቁርአን ማናው እንደተጠበቀ አሁንም አለ ያልከኝ አዎ ቁርአን በረሱ ሰለላሁ ዐለይሂ ወሰለም ጊዜ በረሱ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን የወረደው ቁርአን አሁን ካለው ቁርአን ጋር ምንም አይነት ልዩነት የለውም አንደኛ ሁለተኛ ነገር ናሲክ ወመንሱክ የሚባል ነገር አለ ምናልባት ልታመጣ የምችለው እሱን ነው ሰዎች የቀነሱት የጨመሩት ቁርአን ላይ የለም ነው ቁርአን ላይ የለም አዎ ሰዎች ያጠፉት የለም ስለዚህ ሐዲሱ ተሳስቷል ማለት ነው እኔ እንደጠፋ አዲስ አለ ግን ምን አሁን ርዕሱ ተቀየረ ቀኖና ላይ ግን አላመጣህልኝም እመጣላለሁ ወደዛ ቀን አሁን ያለው ቀነና እኮ እንደሚለያይ አሁን ስንት ነው እስቲ ምዕራፉ ስንት ነው በምዕራፉ ስንት ነው እኔ እንጃ ያሁኑ 114 ሊሆን ይችላል የበፊቱ ግን የድሮ ስንት ነበር የተወሰነ ክፍል ከተበላ ምዕራፉን ይሄን ያህል ብዬ መግለጽ አልችልም ኦኬ ጥሩ አሁን ትመጣለህ ምን ታረጋለህ መሰለ አሁን ወደ እንትን ተመጣጣለ ቁርአን ወርዶ ሰዎች የቀነሱትን የጨመሩት ነገር አለ ቁርአኑን እንዴ እንደተቀነሰማ ይናገራል ቁርአን እስቲ ማስረጃ አምጣ እሺ ግን ሐሳቢ ይያል ነበር ሙስታዚ ነው አንተ ነህ ኮምታ ከለም ያደረከው ነገር ይሄ እንዴ ይውላ 700 ሰው እንዴ አዲስ ትምህርት እኮ ሊያገኝ ነው እሺ ቁርአን ተቀንሷል የጠፋ ክፍል አለው እስቲ አምጣ አሁን ዳይፋሊስ ነው የሚያመጣው ትምህርት እሺ ማን ቡኻሪ 4679 አውጣለት ቡኻሪ ዳይፋሎ እንዴ አውጣለት ኦኬ ዳይፋል ኖ አይ የሆነ ነገር ማቀው ነበር እሱን ታመጣለህ ብዬ ነበር የጠበቁት ነበር 4679 ነው ያለ 79 አቡበከር አለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ሰግጄ ልምጣ ኢሻኛ ጋዝኗል ቀጥሉ መጣው እሱን ያሳየ እንትኖቹ ማለት ነው ምናልባት ሊያመጣ የሚችለው የተነሰፉ የቁርአን አንቀጾች ሊያመጣ ነው የሚችለው እሱን ቀጥሉ ኦኬ ጥያቄውን ለአንዴ ላስታውስህና ታረጋግጥልኛለህ ዋን ማለት ነው ቁርአን ከወረደ በኋላ የሰው ልጆች ጨምሮበታል ወይም ቀንሰውበታል ነው የተባልከው አንተ አዎ ነው ያልከው አይደለም አይ የቁርአን ክፍሎች እንደጠፉ የሚያሳይ እሱን አልጠየቅንም ቆይ ወደዛ እንመጣለን እሱ ናሲኽና መንሱኽ ወይም አብሪጌሽን ተብሎ የሚጠራ ነገር አለ ወይም ሽረት ተብሎ የሚጠራ ነገር አለ ወደ ሽረት እንመጣለን ግን የሰው ልጆች ጨምሮበታል ቀንሰውበታል የሚለው ፖይንት ላይ አዎ ቀንሰውበታል አዎ ጨምረውበታል መትል ከሆነ ያንን ተቀንሷል እኔ የሰው ልጆች ግለሰብ ወይ ደግሞ አካላትን አልጠቀስኩም አቡበከር እኔ ተቀንሷል የሚል ሐሳብ ብቻ ነው ያመጡት ማን ይቀንሳል ለዛ ነበር የጠየቀው እሺ ስለዚህ ኦኬ ስለዚህ ከአላህ Subhanahu Wa Ta'ala ውጪ ያለ ሌላ አካል ቁርአን ላይ ጨምሯል ወይም ቀንሷል እኔ ከአላህ ውጪ አላልኩኝም ግን ተቋርጣል ዋን ተቋርጣል ተመለስ እስኪ አንዴ ያ አቡኪ ያወሩ የነበሩት ስለ ቀኖና ነውና ቁርአን የተለያዩ ቀኖናዎች አሉት የሚል ሐሳብ ነበር መጀመሪያ ያመጣው በዛ ሂደት ነው እንግዲህ ከዛ በኋላ አይ ቲንክ በቀኖናው ዙሪያ ላይ ተስማምተዋል መሰለኝ ከዛ ነው ወደዚህ የገቡት ዋን ተመልሰሃል ሰማለው አሁን ተሰማለ ኔትወርክ ቀይ እንዳበራ ነው ኦኬ አሁን አለ ኦኬ ከቁርአን በጦርነቱ አማካኝነት የተወሰነ ክፍል መምጣቱን ነው ክሊም ያደረኩት እንጂ ሌላ ነገር እንትና ነው በእንትና ነው አላልኩም ኦኬ ይሄንን አረጋግጥልኝና ወደ የማማ ጦርነት እንመለሳለን ምን ላረጋግጥልህ ሰው ልጆች ጨምሮበታል ወይም ቀንሰውበታል የሚል ነገር እንዳሌለ እኔ እንደዚህ አይነት ሐሳብ አላነሱኝም አልጠየቅኩኝም ኦኬ እኮ አንተ ችግር የለውም ለዛ ተብለህ ነው የሰው ልጆች ጨምሮበታል ወይ ቀንሰውበታል ወይ ሲልህ አዎ አልክ አይ እንደዛ አይደለም ብለህ ቀጥልሽ ወደ ቀጣዩ ፖይንት እንሄድ ምን አርባት እኔ እንደዛ ጋልኩ ማለቴን አላስታውስም ግን እኔ ጥያቄ የተወሰነ ክፍሉ ጠፍቷል ስለዚህ
ኦኬ ስለዚህ በሰው ልጆች ኦኬ በጦርነት የተወሰነ ክፍል ጠፍቷል እባክህ ተጠንቀቅ የምታወራውን ነገር ጠፍቷል አው እንደ ጎደረ እንደ ጠፋ አይነት ያሳይ ይሄ እንደዛ ነው አዲስ ቆይ አንዴ ከታች ጻፉልኝ በጦርነት የተወሰነ ክፍሉ ጠፍቷል ብሎናል ኦኬ ወደ ሐዲሱ ግባና ኃይለ ቃል ነው ታሳየን እሺ sent me after he becomes among the warrior of a battle of the great Quran where Umar was present with Abu Bakr said Umar has come to me and said the people who have suffered heavy consideration of the day of the battle of and I am afraid that there will be more recitation among the Quran those who know the Quran by heart at the other battlefield whereby he large part of Quran may be lost ይሄው እንደዚህ ይላል እዚህ ጋር ቆይ those who know the Quran by heart እኮ ኃይለ አንዴ ዋን ቃሉን አውጣታላኪ አንዴ ኦኬ አንዴ ላስታውስ በደንብ አድርጋችሁ አዳምጡ የተወሰነ የቁርአን ክፍል ጠፍቷል ነው ያለ አሁን እሱን አሳየን ቶሎ በል ኃይለ ቃሉን ኦኬ እሺ ያው እሺ ያኔ ኦፒኒየን ይላል that you should collect the Quran ኦኬ ትንሽ ዝቅ አድርግልኝ ኦኬ እሺ እንደዚህ ይላል ከቅንፏ ጀምሮ ላንበበል those who know the Quran by heart በጦርነቱ አማካኝነት በልባቸው የሚያውቁ and other battlefield ይላል አይለም ቆይ በጦርነቱ አማካኝነት በልባቸው የሚያውቁ አይለም among the Qur'an አለ ቁራ ማለት ደግሞ ማብራሪያ ሲሰጥ those who know the Quran by heart አለ በልባቸው ቁርአንን የሚያውቁ ናቸው ስለዚህ ምክንያቱ ከላይ ታየ ነው በምንድነው በጦርነቱ ቆይ አላስረዳም ምንም ነገር አላስረዳም ኃይለ ቃል ነው ታሳይ ዘባትሎፍ የማም እሺ ላሳይ ቆይ ከላይ ላምብላት ዘባትሎፍ የማም ይላል ይሄ ደግሞ ስለ ጦርነት ነው የሚለው አያም አፍሬድ የሚፈራው በምንድነው በጦርነቱ አማካኝነት እንደሆነ ነው that there will be more population among the Quran ይልና that who know casualty እሺ casualties ምን ማለት ነው casualties እሺ አም አፍሬድ that casualty አንተ ስተርጉምልኝ እስቲ የተለየ ትርጉም ደርሰት የተጎዳ ሰው ማለት ነው መጎዳት ማለት ነው በጦርነት ምክንያት ወይም በሆነ ኢንሲደንት የሚጎዳ ሰው ማለት ነው ስለዚህ በጦርነት ምክንያት ወይም ደግሞ በሆነ ኢንሲደንት የተጎዱ ሰዎች ከዚህ በላይ እንዳይኖሩ እፈራለሁ ነው አይደል ትርጉሙ አዎ አሞክ እሺ ቋራ ስለዚህ አሁን ተጠብቀን ስናነበው ስለ ጦርነቱ ምክንያት እኮ ቁራ አለ ቁራ ማለት ቁርአንና ቁራ እና ቃሪ የተለያዩ ነገራቶች ናቸው ቃሪ ማለት የሚያነብ ሪሳይት የሚያደርግ አካል ማለት ነው ቁራ ደግሞ ማለት ብዙ ሲሆኑ ነው ቁርአን ደግሞ ማለት ሪሳይት የሚደረግ ነገር ማለት ነው ስለዚህ ብዙ ቁራዎች በዛ ጦርነት ምክንያት ተገለዋል ነው አይደል የሚለው አው ግን እዛ ባሁን ያው ቁርአን እኮ ቁራ ማለት አለ those who know the Quran by heart አለ ቁራ ማለት በልባቸው የሚያውቁ ሐፊዞች ናቸው ተርጓሚው ነው እየሰጠው አው ስለዚህ አሁን የፈለግነው ደሞኛ ምንድነው ቁርአን በጦርነት ምክንያት ጠፍቷል ያልከው ነው እሱን አሳይ ወይ እኮ ሐሳቡ ልንገራ አሁንም ምንድነው በዛ ጦርነት ምክንያት ነው አውዱን ጠብቀን ካየነው ይሄ በተጎዱና አሞን ዘቁራ ከሚለው በቅንፉ ቁርአን እንዳልከው አብራርቶታል those who know the Quran by heart ቁርአን አይልም ቁራ በቃ እኔ አረበኛ ስለማልችል ነው ቁራ እኔ አስተካክዬ ካልጠሩት እኮ ቁራ ማለት ምን ማለት ነው አልኩ those who know the Quran by heart አልከኝ በልባቸው ቁርአንን የሚያውቁ ማለት ነው አይደል አው ስለዚህ ይሄ ምንድነው the other battlefield ይላል whereby the large part of Quran may be lost ይሄ በጦርነቱ ምክንያት እኮ እንደሆነ በግልጽ እኮ እያየን እኮ ነው አቡ እሺ አንዴ አይኔን ልጨፍን እንዴት አድርጌ ልታለል አልቻልኩም ወላሂ ለመታለል ማለት ነው እዚህ ጋር ቃሪዎች ነው ይጠፋሉ የሚለው ወይስ ቁርአኑ ነው በልቡ በብዛት በልባቸው የሚያውቁት እንደሚል ይናገራል ስለዚህ በዛ በጦርነቱ ምክንያት እኮ ስለዚህ አልጠየቅኩም ቁርአን ነው የሚለው ወይስ የሚቀሩ ነው የሚለው ለምሳሌ እኔ በልቤ ቁርአንን ማክሰው ነኝ እኔና ቁርአንን እንለያያለን አይደለም ከስር ግን ቁርአን ሚል የለውም ቀጥታ የሚለው ቁርአንን ነው የሚለው ቁርአን ሜቢ ሎስት ይላል የቱ ጋር ነው ቁርአን ሜቢ ሎስት የሚለው ከስር ያው whereby the large part of the Quran ወደ ሁለተኛው ፖይንት እንሂድ
ወዲትኛው ወደለው ያይ ቁርአን የሚለው ፖይንት ላይ ስታወራ ስለነበረ ነው። እሺ እንቀጥለው። እሺ ኦኬ at other battlefield አለ where a large part of the Quran may be lost አለ ምን ማለት ነው? በቃ ትልቁ ማለት የቁርአን ክፍል እንደጠፋ maybe lost ወደፊት በጦርነት እንዳይሆን እያለ ነው። ወደፊት አለ at battlefield አለ ሌሎች ጦርነቶች ላይ whereby a large part of the Quran may be lost እያለ ነው። ወደፊት ነው ፓርት ኦዘር ባትልፊልድ በሌላ ጦርነት ነው እንጂ ወደፊት የሚላል እንዴ? እና በሌላ ጦርነት እዚህ እየተዋጉ አይደለም በአንድ እጃቸው ሌላ ጦርነት የሚዋጉት ሜቢ ይላል እኮ ሜቢ ማለት እኮ ምናልባት ብሎ ነው ያለው እኮ ራሱ ዑመር አይደል እንደዛ ያለው ምናልባት እኮ ነው ምናልባትም ነው የሱ ስጋትን ነው ሐዲሱ የሚለው ዘይድ ኢብኑ ሳቢት እንደተረከው ብሎ ነው የሚጀምረው የኢማማ ህዝቦች በተገደሉ ጊዜ አወከር ወደርሱ እንድመጣ ላከብኝ ወደርሱ ሲሄድ ዑመር ኢብኑ ኸጣብ ከእርሱ ጋር ተቀምጧል አወከርም እንዲህ አለኝ ዑመር ወደኔ መጥቶ እንዲህ አለ በኢማማ ፍልሚያ አብዛኛውን የቁርአን ቃሪዎች ተገለዋል በሌሎች የፍልሚያ መስኮች የበለጠ ከባድ ግድያ በቃሪዎች ሊፈጸም የሚችሉና ከቁርአን ብዙ እንዳይጠፋ አሰጋለሁ ነው ያለው ሜቢ ነው ያለው ስጋቱን ነው የሚናገረው እንጂ ጠፍቷል አይልም እኮ ምናልባት ካለ ብዙ ካለ ደግሞ ስጋት ነው ስጋቱን ነው የገለጸው እንጂ ጠፍቷል አላለም ሜቢ ማለት ምን ማለት ነው ራሱ ምናልባት ስጋት ነው ስለዚህ ጠፍቷል አይደለም እኮ የሚለው ጠፍቷል አይደለም እሰጋለሁ እንዳይጠፋ እሰጋለሁ ነው የሚለው አረኛውን ያንብብልህ ከፈለክ ቋንቋ ችግር ዶስት እኮ ነው የሚለው ምናልባት ጠፍቷል እኮ ታዲያ ምን ማለት አረ አታስቀኝ በሌሎች የፍልሚያ መስኮች የበለጠ ከባድ ግድያ በቃሪዎች ፈጸሙ እንደሚችሉና ከቁርአን ብዙ እንዳይጠፋ እሰጋለሁ ስጋቱን ነው እንትን የሚለው ከዛስ ስለዚህ ቁርአን እንዲሰበሰብ እንድታዝ አበረታታለሁ አለው እኔም ለዑመር ያላ መልእክተኛ ያላደረጉትን ነገር እኔ ላደርግ አልችልም አልኩኝ አለ ዑመርም ባላ ይሁንብ ይሰናይ ሰነብ ስነ መራግብር አለ አላ በዚህ ጉዳይ ላይ ልብ እንደሚከፍትልኝ ድረስ ዑመርን ያበረታታ ነበር ያን ጊዜ ዑመር ያጤነውን ሰናይ ሐልዮ ነው ማጤን ጀመርኩኝ ከዛ አወከሬን ዘይድን አንተ ጥበበኛ ወጣት ነህ ምናም ብሎ እንዲሰበሰብ አደረገው ስለመሰብሰብ ነው የሚያወራው ስለመጥፋት አይደለም የጠፉት እነማን ናቸው ቃሪዎቹ ናቸው ቁርአንን የሚያፍዙት አፊዞቹ ምን ብለዋል በጦርነቱ ተገለዋል በጭንቅላት ተገለዋል አለ የሚለው ስለዚህ እኔ ቃሪዎቹንማ እኮ ተገለዋል ነው የሚለው ከስር ደግሞ ቁርአን የጠፋው በአቡበከር ጊዜ ነው የሚለው ማስረጃ አምጣ ለምን ቁርአን ምናልባት ጠፍቷል እኮ ያለ ነው እንጂ ቃሪዎቹን አይደለም ነው በአቡበከር ጊዜ ጠፍቷል በጦርነቱ ጠፍቷል የሚለው ቁርአን የቱ ጋር ነው ያለው ይሄው whereby a large part of the Quran may be lost እና ምን ማለት ነው በቃ ምናልባት ጠፍቷል ይላል በጣም ብዙ ክፍሎች ጠፍቷል ይላል አረ እንግሊዝኛ ተመረና አንለስ ሚሊዮን አረ አንለስ ዩ ኮኔክት ይላል እንደ ካልሰበሰብከው በስተቀር ይላል አዎ ካልሰበሰብከው በስተቀር ምን ይሆናል ብዙ ከመጥፋቱ የራሱ ስጋት እኮ ነው ለምን ትንሽ ለመታደግ ማለት ነው ስለዚህ ብዙ የመጥፋት ሐሳብ ስላለበት ቢያንስ ትንሹ እንዲጠፋ ኮሌክት አድርገው የሚል ሐሳብ ይሰጣል እሺ large part of አሁን እንግዲህ እንግሊዘኛ ነው የምንማማረው large part of the Quran may be lost unless you collect it unless ማለት ምን አይነት አያያዥ ነው በእንግሊዘኛ በቃ ካልሰበሰብከው unless ማለት ምናልባት ይሄን ካላረከ ምሳሌ ላሳየ ፒኬ አልኩኝ ስለ ፒኬ እያወራው ማለት ነው will fail the exam unless he studied hard ብዬ አስቀመጥኩኝ ምን ማለት ነው አንዴ ድገምልኝ ፒኬ will fail the exam unless he studied hard በቃ ካላጠና ይወድቃል አይነት ነገር ነው ብቻ ሐሳቡን እንዳሳተረ ወድቋል ማለት ነው ካላጠና ግን ይወድቃል ስለዚህ እዛ ጋር ደግሞ ወድቋል ማለት ነው ወይ ወድቋል ማለት ነው ወይ ኦኬ አሁን የፍ ኮንዲሽን ተቃራኒ ማለት ወደዚህ ደግሞ እንምጣና large part of the Quran may be lost unless you collect it ምን ማለት ነው ካልሰበሰብከው ብዙ የቁርአን ፓርት ይጠፋል ነው የሚለው አይደል አሁን ከሰጣኝ ጋር አቡኪ በጣም ልዩነት አለው አርፍተ ነገሩ ማለት ነው ኦኬ እሺ ብዙ ፈተናዎች ልትወርቅ ትችላለህ ካላጠና አይነት ነገር ወይ ደግሞ ከዚህ በፊት ካላጠና እንደወደቅከው አይነት ነገር የሚሰጥ እዚህ ጋር ምሳሌ ስለሆነ ማለት ነው አንተ ከሰጠኝ ጋር ይገናኛል ላርጅ ኮሞ ምንድነው ዋን እስቲ ንገረኝ ኮሞ ለምን ነው የተጠቀመው
ኮሞ ነው ያልከኝ? ኮማው ምንድነው? ኮማው ምንድነው? ኮማው አልገባኝም። ዞሱላ ነው በእንግሊዝኛ ኮማና ነጥብ ስትጠቀም ምንድነው? ኮማ ምንድነው? በእንግሊዝኛ አጠቃቀም ላይ ንገረኝ፣ በቀላሉ አስረዳኝ። እንግሊዝኛ ሌሰን ላይ ነው እንደመጣሁት ኡስታዚ። እኔ እኮ ጀስት ኖ አይደለም እኮ አንተ እኮ ማለት የእንግሊዝኛ ጥረት ስላለበት እኮ ነው። ምክንያቱም ጥረት መኖሩን ምንድነው the large part of Quran maybe lost ይልና ኮማ ያደርግና ለምንድን ነው የሚጠፋው? ሊጠፋ ይችላል ነው፣ ስጋት ነው። አንለስ አለ you collect it ያለ ካልሰበሰባችሁት ወይም ካልሰበሰብከው ይጠፋል የሚል ስጋት ነው እንጂ ጠፍቷል የሚለው ነገር አያስይዝም። ኮማው ለምንድን ነው የተጠቀመው? የተወሰነ ክፍል እንደጠፋ የሚያሰጋ አይ መልቶ በቃ ይሄ እንደዛ አይነት ደረቅ እንትን ለሌሎች እድል ስጡ ያጀማው። በቃ ይበቃል። እንደውም እኔ ብዙ ነገር ላሳይ ነበር የፈለኩት በምንድን ነው አላህ የሚለውን ስም ከጥንት ጀምሮ እንደነበረ ፓሊዮ ብራይስት እና የማሶሪቲ ብራይስት ልዩነታቸው እንዴት እንደሆነ ምናምን ነገር ከራስ መጽሐፍ ላይ ጥንት የነበረውን ነገር ላሳይ ነበር። ምን ነበር የሚጠቀሙት የነበረው? ነቢያቶቹ ምን አይነት ብራይስት ነው የሚጠቀሙት? ብራይስት የሚጠቀሙት ማለት ብራይስት ነው። ምን አይነት ብራይስት ነው? ምን አይነት ብራይስት ነበር ሲጠቀሙ የነበሩት ነቢያት እኮ? ምን አይነት ብራይስት ነበር ሲጠቀሙ የነበሩት እኮ? ምን ነበር የለም ስለኝ ነው። ምን አይነት ብራይስት ነበር የሚጠቀሙት እኮ? ከብራይስት ቋንቋ ከመጠቃቀማቸው የተነሳ ከአላህ ጋር ምን አገናኝ እኮ? አይ ቋንቋው እንድታውቀው ነው። በቋንቋ በፓሊዮ ብራይስት አላህ የሚለውን ይጠቀሙ ነበር ነው ያልኩህ እኔ እኮ። የታለ አላህ ብለው ይጠቀሙ ነበር? ያህዌ ነው? አዎ ኖ አይ አላህ ብለው ይጠቀሙ። ላሜድ አሌፍ ላሜድ እና ሀ ብለው ይጠቀሙ ነበር። በብራይስት ሲነበብ እንዴት ነው የሚነበበው በፓሊዮ ብራይስት? እስቲ ያሳየኝ ኡስታዝ ማስረጃው ካለ አላህ ብለው መጠቀማቸውን ብራይስት። ኦኬ አይ እንትኑን ነው መጀመሪያ ኢዮብ ምዕራፍ 3 ቁጥር 4 ላይ ያወጣለት አንዴ እንትን ላይ ማለት ነው ባይብል ሀብ ላይ ያወጣለት አንዴ አቡኪ ወጣ እንዴ? ባይብል ሀብን እንኳን ብራይስት እንድታይ እኮ ነው። እኔ ብራይስት እንድታይ ነው የፈለኩት። አይ ባይብል ስንታልከኝ ኡስታዝ መጽሐፈ ኢዮብ ምዕራፍ 3 ቁጥር 4 ወይም ደግሞ እንደዚህ አድርግለት ቀለል እንዲለው ማለት ነው። የአሞጽ እንደዛ ብታረግለት ትችላለህ። ወይ ደግሞ አይ ቲንክ ጆብ ነው ኢዮብ ኡስታዝ። ኢዮብ 5:17 ኦኬ 5:17 እሺ ሄብሪው ላይ ላርገው ወይስ እኔ ኢንተርናሽናል ቨርዥን? ሄብሪው አድርግለትና ኤሎሃ የምትለውን ቃል አውጣለትና እንትን ፊደሏን አውጣ። እንትን በለ ኦኬ። ይሄ ሶስቱን ፊደሎች ንገረኝ እስቲ። ሶስቱን ፊደሎች ንገረኝ። ዋን የትኛውን ከታች ጀምረልን? ይዛብት ሶስቱን ፊደሎች ንገረኝ። ሶስቱን ፊደሎቹ ንገረኝ። ማን ናቸው ፊደል? ሶስቱን ፊደሎቹን ንገረኝ ነው ያልኩ። ቃሉን ንገረኝ አይደለም ያልኩ። እና ምኑ ልንገርሽ? ሶስቱን ንገረኝ። የመጀመሪያው ፊደል ምንድናት? ሁለተኛው ፊደል ምንድናት? ሶስተኛው ፊደል ምንድናት? አንድ ላይ እኮ የሚነበበው የእንትን ነው። አናባቢ ጨምረውበት ነው እነሱ። አናባቢ ፊደል ጨምረውበት ነው። አሁን ፊደሉን ብቻ ነው ንገረኝ ያልኩ። ፊደሉን ብቻ ንገረኝ ምን እንደሆኑ። ያልኩ ይሄ አይደለም። ኧረ ይሄ የሚባል ፊደል የለም።
አሌፍ ላሜድ ምናምን እየተባለ አሌፍ ባታ ምናምን ብለህ የዕብራይስጡን ፊደል ውስጥ ሶስቱ ምንድናቸው? ከሶስቱ የመጀመሪያው ፊደል ምንድነው? የመጀመሪያ የሚታየው ዕብራይስጥኛ እኮ አልችልም እኮ አልኩ መጀመሪያ እኮ ላሳየህ እኮ ነው ልታውቅ እኮ ነው። የመጀመሪያው አሌፍ ነው አይደለ? ከዛ ላሜድ ነው። ከዛ በኋላ ሀ ነው። ላም በፓሊዮ ዕብራይስጥ አሌፍ ከፊት ለፊቱ ከመጣ አ ተብሎ ነው የሚነበበው። ኤ የሚባል ነገር በፓሊዮ ዕብራይስጥ የለም። ራሱ በፓሊዮ ዕብራይስጥ አውጥተው የመጀመሪያው አ ነው የሚነበበው እኮ እሱ ነው እኮ ብለህ የመጀመሪያው ሲነበብ አ ነው የሚነበበው። አሌፍ ነው አይደል? አሌፍ ብለህ አንብበው። አ ብለህ ይኸው አ ብለህ ያዘው አ ብለህ ያዘው። እሺ አብዬ አስኩት ምንም ማራቆን ቋንቋ እሺ አብዬ ምን እኮ እሱ ነው እኮ የምልህ እኮ መጀመሪያ በምንጩነት የነበረውን ነው እኮ እየነገርኩህ ያለው። የመጀመሪያው አሌፍ ነው አይደል? አሌፍ አ ተብሎ ነው የሚነበበው። ለምሳሌ አዳምን ተመልከተው። ዘፍጥረት ላይ አውጣለት አንዴ። ይችኛውን ቃል ልታገኘው ትችላለህ። አ ተብሎ ነው የሚነበበው። ኤ ብለው ያሉት አውቆ ነው ሲያጣምሙት ራሱ ማለት ዘፍጥረት ይሄንን ማን ያጣመዋል? ይሄ እኮ እንትን እኮ ነው ባይብል ሀብ ነው። እንደውም እኮ ዝም ብሎ ማንም ኮሜንታተሮች የጻፉት ናቸው። ኖ ዕብራይስጡ ላይ እኮ ነው የምልህ። ዕብራይስጡ ላይ እንግዲህ የማታውቀውን ነገር ነው የምታወራው ዝም ብለህ። ማሶሬትን ያዘጋጁት እነማን ናቸው? አዎ ያጣመሙት ማሶሬት ላይ ነው። አዎ ማሶሬት ላይ ቆይ ሲነበብ ማሶሬት ታውቃለህ? እሺ ያጣመሙበት ማስረጃ አለ ታዲያ ኡስታዝ ልቀበል። ማሶሬት መቼ ነው የተዘጋጀው? ቆይ እንታውቀው ነው። እኔ ለምን ጠይቀኛል ኡስታዝ? አንተ አለ ብለኛል። እስቲ ለይ እኮ እሱ ነው እኮ ብለህ እኮ። እሺ ዘፍጥረት ላይ ያወጣለት ምዕራፍ ስንት ቁጥር ስንት ኡስታዝ? ምዕራፍ 3 ቁጥር 22። እሺ ዘፍጥረት ምዕራፍ 3 ቁጥር 22 ላይ እሺ አዳም የሚለው አለ። አዳም ይታያል። አዳም የሚል አለ። ዘለዋል ዘለዋል። እሱ እዚህ ጋር ላሜድ ሲነበብ ምን ተብሎ ነው የተነበበው? አ ተብሎ ነው ኤ ተብሎ ነው የሚነበበው? እዚህ ጋር ባለው ምክንያት አ ተብሎ ነው የሚጠቀሰው። አ ብሎ ነው የተነበበው። ለምንድን ነው ኤ ያልተባለው? እኔ ዕብራይስጥኛ አላውቅም ብያለሁ። እሱ ነው እኮ የምልህ እኮ። ለዛ ነው ኤ በዕብራይስጥ ውስጥ የነበቡ በፓሊዮ ዕብራይስጥ ውስጥ የነበቡ አነባናቢዎች 3 ናቸው አይደለ? ራሱ ማለት ነው አኩዜቲቭ፣ ኖሚኔቲቭ እና ዳቲቭ ናቸው አይደል? አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ናቸው። ከሱ ውጭ አለ ኤ የሚባል ነገር የለም። ኤ ተብሎ አይነበብም። ኤ ተብሎ አይነበብም። ቋንቋ ነው ችግር ያለበት። አላ በቋንቋ ነው የቀረው ነው የምትለኝ? አልገባኝም በግልጽ። አላ የሚል ነው አላህ ነው ይሄ አላ የሚል የለም። አሌፍ አላህ ነው የኛው ሲነበብ አላህ ነው የሚነበበው። እንደዛ ያነበቡ ሰዎች አሉ። እንደዛ ነው የሚነበበው ነው እኮ የምልህ እኮ። እኔ እኮ አርጊመንት እያደረኩ ነው ያለሁት። አላውቅም አልከኝ። ነው ተብሎ ኤ ተብሎ አይነበብም እኮ። ላሜድ እንደዛ ነው በፓሊዮ ዕብራይስጥ። በፓሊዮ ዕብራይስጥ ነው ነቢያቶቹ ሲያናገሩ የነበሩት። በፓሊዮ ዕብራይስጥ ደግሞ 3 ናቸው ያሉት። ራሱ ሎ የሚባል ነገር የለም፣ ሌ የሚባል ነገር የለም። ራሱ ኤ የሚባል ነገር የለም። ኤ የሚባል ድምጽ አለ። ስንት ናቸው በፓሊዮ ዕብራይስጥ? የለም ካልከኝ እኮ ለምን ከዛው ከባይብል ሀብ አሰጠኝም? እኔ እንደውም ባይብል አንብን እንኳን አልቀበልም። ግን በፓሊዮ እኮ አይደለም እኮ። በቃ የእውቀት ደረጃ በጣም እንትን ነው። የፓሊዮ አንዳንድ ነገር ማታውቀውን ነገር ሲኖር አላውቀውም ስላልክ እኔ እየነገርኩ ነው ያለሁት። በፓሊዮ ዕብራይስጥ ነው ነቢያቶቹ ሲናገሩ የነበሩት። በፓሊዮ ዕብራይስጥ ነው። ታውቃለህ? ይሄንን በፓሊዮ ዕብራይስጥ ሰምተህ ታውቃለህ? አላውቅም እኮ አልኩ። ግን ማስረጃ ሳይ እኮ አውጣለት። አንዴ አውጣለት። ፓሊዮ ዕብራይስጥ ብለህ አውጣለት። ይህ አንዴ አውጣለት። ፓሊዮ ዕብራይስጥ ብለህ አውጣለት። ፓሊዮ ዕብራይስጥ ብለህ አውጣለት አንዴ። እንትን ፓሊዮ ዕብራይስጥ ፓሊዮ ሄብሪው ይታያል እዚህ ጋር። ፓሊዮ ሄብሪው ብለህ ይኸው ከላይ አለ ፓሊዮ ሄብሪው ይታያል። ፓሊዮ ሄብሪው አልፋቤት መጀመሪያ የነበረው ነቢያቶቹ ሲናገሩበት የነበረው ፓሊዮ ዕብራይስጥ የሚባል ነው። ዕብራይስጥ ይሄኛው ማሶሬት የሚባለው ከአረማይስጥ ጋር የተቀላቀለ ነው።
የፓሊዮ ብራይስ ውስጥ ወደፊት ምናልባት እድሉ ካገኘ አናባሪ እንትኖች 3 4 ዌብሳይቱን ማወቅ ይችላል። ዊኪፒዲያ ነው። ፓሊዮ ብራይስ እንትኑን ያዘው። ፓሊዮ ስሙን ጻፈው። ፓሊዮ በሄብሪው ብለህ ያዘው። ፓሊዮ ሄብሪው ብለህ ከፈለከው የፈለከው ፓሊዮ ብራይስ ብለህ ግን ጠይቅ። በቃ ይበቃል ማለት እንትን ነው ታውቃለህ። ይሄ ከነገና ፊደል ማስተማር ይበቃል። ሌላ ሰው እንትን በል ፒኬ አይ ቲንክ ማወቅ አይፈልግም። ዝም ብለህ ዲፌንድ ታደርጋለህ። አዳዲስ ነገሮችን ልነግርህ ነው። አላህ የሚለው ስም በፓሊዮ ብራይስ ውስጥ ሲያነቡት አላህ የሚለው ነው ራሱ የነበረው። ኤሎሃ ብለው ያስቀመጡት የስተት ነው፣ ስተት አለበት ራሱ ብዬ በፓሊዮ ብራይስ እና በማሶሬት ያለው ልዩነት በደንብ አድርገህ እያሳየሁ ከዛ ነስቄል ላይ ኤርሚያስ ላይ እንዴት አላህ የሚለውን ስም እንዴት ይጠቀሙ እንደነበረ ላሳየ ነው የፈለኩት የነበረው። አንተ አንድ ነገር ሲባል ወዲያው ዲፌንድ ታደርጋለህ። አይ እንዲህ ኮን እንዲህ ነው የማታውቀው ነገር ሲኖር እውቀት ነው እኮ የሚገኘው። አዳዲስ ነገር ነው የምትማረው እኮ አንተ አታውቅም እኮ። አንተ እኮ ማስረጃ ብለህ የምትለው ስለ ፓሊዮ ብራይስ ምንም የምታውቀው ነገር የለም። ይሄው ገና ፊደል ላስተምርህ ነው። ገና አንተን ቁጭ አድርጌ ማለት ነው ፊደል ላስተምርህ ነው። ስለዚህ አሁን ምንድነው የምታደርገው መሰለህ? አንተ ከኛ ጋር ለማውራት ቻናላችን ላይ መጀመሪያ ትገባለህ። ታላቁ ስም የሚለውን እሺ ግን ኡስታዝዬ ስለዚህ አላህን በፊደል ነው ዝም ብሎ ነው በቃ። አይ ያሳዘንከኝ ታውቃለህ። ስለማትሳደብ ነው እስካሁንም የቆየኸው እንጂ ዝም ብሎ ነው እንትን ነው ለማወቅ አይደለም እንትን የመጣው ማለት ነው። ተው በቃ ችግር የለውም። እሺ ኢንሻአላህ። ጀዛከላህ ኡስታዝ። ዝም ብትል እኛም ብንማር ጥሩ ነበር ብዙ ነገሮችን። ይጠቅመው ነበር። አሁን አሌፍ ሲነበብ አ ተብሎ ነው፣ ኤ ተብሎ አይነበብም። ላ ሲነበብ ላ ነው እንጂ ሎ ተብሎ አይነበብም። ራሱ ሀ ማለት ደግሞ ያው እንትን ነው ሀ ነው። ግን የምትቀጥል ከሆነ ለምሳሌ በአኩዜቲቭ በኖሚኔቲቭ እና በጄኔቲቭ ፎርም አለ። ሂ ብለህ ልታነብ ትችላለህ። አላሂ፣ አላሁ፣ አላሃ ብለህ መጠቀም ትችላለህ። ማትቀጥል ከሆነ ታሰክነዋለህ። አላህ ብለህ ነው የምታረገው፣ የምታሰክነው ማለት ነው። ስታሰክነው በፓሊዮ ብራይስ ውስጥ ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ሰባቱ አናባናቦች ከጊዜ በኋላ የመጡ ነገሮች ናቸው። ልክ ግዕዝ ላይ አግዕዝ፣ ካብ፣ ሳልስ፣ ራብና ሐምስና ሳልስና ሳብ ይባላል። እነዚህ አናባናቦች በብራይስ ውስጥ በኋላ ላይ በማሰሬት ላይ የጨመሩት እንጂ በፓሊዮ ብራይስ ያለው ፎርም 3 ብቻ ነበር የነበረው። ከዛ ማስከኛ አላቸው፣ ስኩን የሚባል ነገር አላቸው። ይሄ ነው የነበረው ማለት ነው። በትማር ጥሩ ነበር፣ ደስ ይለኝ ነበር ሌሎችም ሰዎች እንትን ቢሉ ማለት ነው። ስለዚህ አላህ የሚለው ስም ከጥንትም ጀምሮ አለ ነው ራሱ። የተለያየ መድብለ እውቀቶች ራሱ እንደዛ ነው የሚያመለክቱት። ለምሳሌ የሃይማኖት መድብለ እውቀት የሚባለው ለምሳሌ ኢንሳይክሎፒዲያ ኦፍ ሪሊጅን የሚባለው the origin of Allah is found in root common to various ancient Semitic language ነው ቢልም በሰማይ ቋንቋ በነበሩት ውስጥ አላህ የሚለው ስም ከጥንት ጀምሮ ነበር ብሎ ነው የሚያስቀምጠው። የተለያየ መድብለ እውቀቶች አሉ። ቅድመ ቁርአን ራሱ የሚያወሩ ነገሮች ኢንሳይክሎፒዲያ ኦፍ ክርስቲያኒቲ ራሱ እንደዛ ነው። ቢፎር ቁርአን አረቢክ ስፒኪንግ ክርስቲያኒቲ ኤንድ ጁ also referring supreme god as Allah supreme godን አላህ ብሎ ይጠቀሙ ነበር ብሎ ነው የሚያስቀምጠውና I think አላህ የሚለው አረብኛ ብቻ አይደለም ሴሜቲክ ነው ራሱ የነበረው ማለት ነው። በፓሊዮ ብራይስ ነበረ። ኢቭን በአርማይስጥ አላህ እያሉ ነው የሚጠቀሙት። አላህ እያሉ ነው የሚጠቀሙት። በነገራችን ላይ አላህ የሚለውን ስም ጣዖታውያን ለጣዖቶቻቸው ተጠቅመው አያውቁም። አንድ ጣዖታውያን ለጣዖቶቻቸው ተጠቅመው አያውቁም። አላህ የሚለውን ስም የባይብል ትራንስሌሽን ሲተረጉሙት በቀጥታ ያደረጉት ምንድነው? አላህ የሚለውን ስም ከፈጣሪ ውጪ ለፍጡራን ለሰዎች ለምናም ተጠቅመውበት አያውቁም። አረብኛ ባይብል ዘጸአት 7:1 ማየት ትችላላችሁ። ሙሴን በፈርዖን ላይ አምላክ አደርጋለሁ ይለዋል። አምላክ ለሚለው ቃል ኢላህ ነው የሚለው የሚያስቀምጠው፣ አላህ ብሎ አያስቀምጠው። ለጣዖቶቻቸው ለሰዎች ለምናምን የሚጠቀሙበት አላህ የሚለውን ስም ተጠቅመው አያውቁም። ራሱ ከፈጣሪ ውጪ ሌላ ተጠቅመው አያውቁም ሲተረጉሙ በትርጉም ላይ እና ይሄን ለማለት ፈልጌ ነው። አይ ቲንክ ፒኬ እንዴት ነው አቅም አለ? እኔ ችግር የለውም። እኔ ቆያለሁ ቀንና ሌሊቱን ኦኬ ብትቆይ ከሆነ እንደዚህ የእንትኑን እንደምንድምላቸው ምናልባት ይጠቅማቸዋል ብዬ አስባለሁ። ይሄ ከፍጥረት በፊት ምናምን የሚለው ነገር ትንሽ እንትን እንበላቸው ኮንፊውዝ እንዳያረጋቸው። እኛ ሙስሊሞች ምናምነው ምንድነው አላህ ከፍጥረት በፊት ነበረ ሲኖር ባህሪያቱ ከጊዜ በኋላ አይደለም የመጣው። በሱ ባህሪ ውስጥ ነውነት እንጂ ሆነነት የሚባል ነገር የለም። ቢንግ እንጂ ቢካሚንግ የሚባል ባህሪ የለውም።
ስለዚህ አሁን ምን ጠይቀው ጥያቄ ፒኬ የሚባለውን ፍጥረት ለማወቅ ፒኬ ያስፈልገኛል። እኔ ፒኬን አውቀዋለሁ ካልኳችሁ እኔ አዋቂ ነኝ። ፒኬ ምንድነው? ፒኬ ምንድነው? ያ ጀማ እስቲ ጻፉልኝ። እኔ አዋቂ ከሆንኩኝ ፒኬ ምንድነው? እስቲ የቀደመ አዋቂና እስቲ ጻፉልኝ። ታዋቂ የስ የግድ ፒኬን ለማወቅ ፒኬ ያስፈልገኛል። አዋቂና ታዋቂ የሚባል አለ ኮዝ በእኛ በፍጥረታት ፒኬን ለማወቅ ፒኬ ገበሬ ለመባል እርሻ ያስፈልጋል። አባት ለመባል ልጅ ያስፈልጋል። በእኛ በፍጥረት ውስጥ ማለት አፍቃሪ ለመባል ምን ያስፈልጋል? አፍቃሪ ለመባል ምን ያስፈልጋል? አፍቃሪ ለመባል ምን ያስፈልጋል? ወይድ አፍቃሪ ነው ከተባለ ምን ያስፈልጋል? ተፈቃሪ የስ አያሽ በእኛ በፍጡራን ነው የሚሰራው። አላህ ጋር ግን እሱ አፍቃሪ አዋቂ ስለሆነ ነው ታዋቂ የሚኖረው። ያለ ታዋቂ አዋቂ ነው። ፒኬ የሚባል ፍጥረት ከመፈጠሩ ከብዙ ሺህ ዓመት በፊት አላህ ፒኬን ያውቀዋል። ይሄ በሁሉም ክርስቲያኖች ይስማማሉ። ፒኬ ታዋቂ ነው፣ አላህ አዋቂ ነው። ፒኬ ሳይኖር አላህ ፒኬን ያውቀዋል። ፒኬ አያስፈልገውም አዋቂ ለመሆን። ልክ ፈጣሪም መፍጠር ሲጀምር አይደለም ፈጣሪ የተባለው፣ ፈጣሪ ስለሆነ ነው የፈጠረው። ገባችሁ? እሱ ፈጣሪ ስለሆነ ፈጠረ ራሱ ማለት ነው። አፍቃሪ ስለሆነ እኛን አላህ ዓለም ሳይፈጠር ዘመን ሳይቆጠር ከፍጥረት በፊት ያፈቅረናል። ሲያፈቅረን ግን ተፈቃሪ አያስፈልገውም አፍቃሪ ለመሆን። አላህ ለማየት የሚታይ ነገር አያስፈልገውም። ፍጥረት አልነበረም እኮ ያኔ። ስለዚህ ያያል፣ ግን ለማየት የሚታይ ነገር ያያይን ነበር። እኛ ከመፈጠራችን በፊት ራሱ ያያይናል። እኛን ራሱ ፍጥረትን በአጠቃላይ ያያል ራሱ ለማየት እኛ እንትን ለመስማት አዳማጭ ያስፈልጋል። ለምንድን ነው ለመስማት ተናጋሪ አላህ አይጠብቅም አላህ ማለት ነው። ለመናገር አዳማጭ አይፈልግም አላህ ከፍጥረት በፊት ማለት ነው። እሱ ሲነግስ ተነጋሽ በእኛ ምንድነው ንጉስ ካለ ነጋሽና ተነጋሽ የሚባል ነገር አለ። ነጋሽና ተነጋሽ አለ። ጠቅላይ ሚኒስቴሩ ነገሰ ሲባል በማን ላይ ነው ነገሰው የሚል ሁለተኛ ጥያቄ ይመጣል። ተነጋሽ አለ። አላህ ግን ከፍጥረት በፊት ንጉስ ነው ሲባል ያለ ተነጋሽ ነጋሽ ነው እሱ። ግልጽ ነው ያ ጀማ። ስለዚህ እኛ ጋር የኛ ትምህርት ቀላል ነው ራሱ። አላህ ከፍጥረት በፊት በኮዝ ኤንድ ኢፌክት ፍጥረት ላይ ነው ያለው። ኮዝ ኤንድ ኢፌክት በመንስኤና በውጤት ላይ ለፍጥረቱ ነው ጅማሮ ስላለን ማለት ነው። ፒኬ አሁን አልወለደም። የሚገርማችሁ ነገር ልክ ማሻአላ አግብቶ ልክ ሲወልድ ምን ይሆናል? ምን ይሆናል? ፒኬ ምን ይሆናል? ሲወልድ ምን ይሆናል? ፒኬ ምን ይሆናል? አባት ይሆናል። ከዛ አሁን ግን አባት አይደለም፣ ጅማሮ አለው። የግድ አባት ለመሆን ልጅ ያስፈልገዋል። ገበሬ ለመሆን እርሻ ያስፈልገዋል። አስተማሪ ለመሆን ምን ያስፈልጋል? አስተማሪ ለመሆን ምን ያስፈልጋል? አንድ ሰው አስተማሪ ሆነ የሚባለው ምን ሲኖር ነው? ከስር ምን ሲኖር ነው? ተማሪ ሲኖር ነው። አያችሁ ኮዝ ኤንድ ኢፌክት ውስጥ እንደዛ ነው ራሱ ማለት ነው። ኮዙ ተገልብጦ ነው ያለው። ኮዙ ተማሪ ኮዝ ነው፣ ኢፌክቱ ደግሞ አስተማሪ ነው። ልጅ ኮዝ ነው፣ አባትነት ደግሞ ኢፌክት ነው። ገበሬ ለመባል እርሻ ምንድን ነው? ኮዝ ነው። አላህ ጋር ግን እንደዛ አይደለም። አላህ ፈጣሪ ነው ስንል ኮዝ ነው። ፈጣሪ ስለሆነ ፍጥረት አለ። ፍጥረት በኋላ ላይ የተገኘ ነገር ነው። ከመፈጠሩ በፊት አላህ ፈጣሪ ነው። ሲፈጥር አይደለም ፈጣሪ የሆነው። እሱ ጋር ተገይሩ የሚባል ባህሪ የለውም። ሲፈጥር አይደለም ፈጣሪ የሆነው። ሲመለክ አይደለም አምላክ የሆነው። አምላኪዎቹ ከመኖራቸው በፊት እሱ አምላክ ነው። ይሄ ነው ትምህርታችን ማለት ነው። እንደ አይነት ትምህርት ከእስልምና ውጭ ሌላ ጋር አታገኙ፣ ወላሂ አታገኙ። ክርስቲያኖች ተጠቀሙበት፣ ለማንኛውም ይጠቅማቸዋል። መጽሐፋችሁ ላይ ባይኖርም ያው ኢስላሚክ ኮንቴንቶች ጋር ያሉ ናቸው። እነሱ ነው ያያቸው ማለት ነው። እና ይሄ ይመስላል።
ሃኒ ነይ ግቢ። እንዴት ይሻላል አለችም እቺ ልጅ እስካሁን ድረስ የተሳቀለና ፒኬ አንድ ነገር እናወራለን። ፒኬ ምን አልከኝ ኡስታዝ ጀማል? በተስፋ ገደለችን እኮ እንደው አይነን ያየን ፒኬ ብሉኪዳን የነበረ ጥቅስ ብሉኪዳን ላይ የነበረ ጥቅስ ድርብ ትንቢት የሚባለው ለምሳሌ ለእስራኤል ተነግሮ ለኢየሱስ የሚነገርበት ነገር ወይም ደግሞ ለሰለሞን ተነግሮ ለኢየሱስ የተነገረበት ጥቅሶች አሉ አይደል? ድርብ ትንቢት ደብል ፕሮፌሲ የሚባለው ማለት ነው። ኦንቶሎጂካሊ ልዩነት አላቸው። አሪንዛ በባህሪ ደረጃ ማለት ነው። አሁን ሰለሞንና ኢየሱስ ሰለሞንም ሰው ነው፣ ኢየሱስም ሰው ነው። የላቸው ድርብ ትንቢት ከተባለ መኖር የለበትም። ለፈጣሪ ተነግሮ ለኢየሱስ የተነገረ ነገር ቢገኝስ ኦንቶሎጂካሊ አንድ አይነቶች ናቸው። ይሄ ጠጠር ይላል። ስለዚህ ምን እንፈልጋለን? ኦንቶሎጂካሊ ልዩነት ኖሯቸው ግን ድርብ ትንቢት የተነገሩ ነገሮች እንፈልግ ከባይብል። እሺ ደስ ይላል። እሺ ብሉይ ኪዳን ላይ እንጀምር። ኦሪት ዘዳግም ምዕራፍ 25 ቁጥር 4 ላይ ግባ። 25:4 ዘዳግም 25:4 አየው። እህል የሚያበራየውን በሬ አፉን አትሰረው ይላል። ስለ በሬ ነው የሚያወራው። በሬው ሰው ነው። ኦንቶሎጂካሊ ከሰው ጋር ልዩነት አለ የለውም? አይ አለው፣ ልዩነት አለው። ኦኬ አንደኛ ቆሮንቶስ ምዕራፍ 9 ላይ ገባ ያዘው ጥቅሱንና እሺ ምዕራፍ 9 ቁጥር 10 ላይ ደብል ፕሮፌሲ አየው። የሚያበራየውን በሬ አፉን አትሰረው ተብሎ በሙሴ ሕግ ተጽፏልና ቅድም ያነበብነውና እግዚአብሔር ስለ በሬዎች ግድ ይገደዋልን ይህ የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራየውም እንዲካፈል በተስፋ ሊያበራኘው ስለሚገባው በእውነት ስለኛ ተጽፏል አለ። ይሄ የሚያወራው ስለማን ነው አለ? በሬ እያለ የሚያወራው ስለማን ነው አለ? ስለኛ። ስለዚህ ጳውሎስና በሬው ኦንቶሎጂካሊ እንትን ናቸው፣ አንድ ናቸው። መጀመሪያ ስለ በሬ ነበር የሚያወራው የነበረው። አሁን ደግሞ ደብል ፕሮፌሲ ሆኖ ደግሞ ለሰው መጣ። ስለዚህ ጳውሎስና ኢየሱስ ጳውሎስና በሬው ኦንቶሎጂካሊ አንድ ናቸው ወይ? ይለያያሉ ማለት ነው። ስለዚህ እንደዛ ነው። ግን ለአብ ተነግሮ ለወልድ የመጣበት ግን ጥቅስ አለ እንደዛ እንደሚባለው ቢመጣ እንኳን በዚህ እንመልሰዋለን። ሁለቱም ከብቶች ናቸው ይላል አይባልም። ሰው ነው። እሺ ምናልባት ጌታዬን የሚለው ፓርት ምናልባት እሱ ፓርት ምን አለ እንደዛ ይላል። ያልገባኝ ምንድነው? ረክፉ ሰው ነው። ረክፉ እሺ ሃኒ ያወራች መስሎኝ ነበር አሁን። ኦኬ አልገባኝም። ምንድነው? ምኑን ያልገባሽ? ምን እንዳልገባሽ እኔ ራሴ አልገባኝም። የሚያበራየውን በሬ አፉን አትሰራው አላለ ፈጣሪ። በሬው ሲያርሱ እንዲበሉ ማለት ነው። ከስር በሬው እየበላ አዘሴም ታይም ያበራያል ሲያስታርሺ ማለት ነው። በበሬውን ሞፈርና ቀንበር አድርገው ላይ ሞፈርና ቀንበር አለ አይደል? ቀንበሩን ከላይ ያረጉና ሞፈሩን ከታች ያረጉና ከዛ በሬውን ያርሱበታል። ሲያበራይ ማበራየት ምንድነው? ሙቀት ነው። በእህል ሲያበራይ ማለት ነው። እና ሲያበራይ የሚያበራየውን በሬ አፉ አይታሰር አዘሴም ታይም እንዲበላ ይደረጋል። ለምን እንዳይጎዳ ማለት ጉልበት እንዲኖረው ማለት ነው። ከዛው እየበላ አዘሴም ታይም ደግሞ ያበራያል፣ ስራ ይሰራል። ስለዚህ ጳውሎስ ምን አደረገ? የሚያበራየውን በሬ አፉን አትሰረው ይላል። ስለዚህ እኛ ስንሰራ ገንዘብ ቢሰጠን ችግር የለውም እያለ ነው ያለው። ለኛ እንትን አለን። ከናንተ አንዳንድ ነገሮች ምጽዋት ምናምን ነገር መባ ምናምን ነገር የምንቀበልበት ምክንያት
አዘሴም ታይም እያገለገልን ስለሆነ ይገባናል። ለምን መቅደስን የሚያገለግሉ ከመቅደስ የሆነውን ነገር እንደሚመገቡ አለ ቁጥር 13 ላይ በመሰዋዕ የሚጸኑ ከመሰዋዕ እንዲካፈሉ አታውቁምን? እንግዲህ ወንጌልን የሚሰብክ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል አለ። አየሽ? ስለዚህ የሚያበራየውን በሬ አፉን አትሰረው ሲል ስለ በሬ አይደለም የሚያወራው፣ ይሄ ስለኛ ነው የሚያወራው አለ። ስለዚህ የሚያበራየውን በሬ አፉን አትሰረው የሚለው ስለማን ነው የሚያወራው? ስለ ጳውሎስ ነው የሚያወራው። ጳውሎስ በሬ ተብሏል። ግን በሬ ሲባል ኦንቶሎጂካሊ ልዩነት አላቸው። በሬ እንስሳ ነው፣ ጳውሎስ ሰው ነው። ግልጽ ነው ሃኒ? አሁን ሜት ይችላል ነው በሬ አገልግሎት ነው። እንትን ምሳሌ አነጋገር ነው። አንበሳም ኢየሱስ ተብሏል። ራዕይ 5:5 ላይ አንበሳ ነው። አንዱ አንበሳ ብየዋለሁ ስርዓት ያዝ ብሎኛል። አንድ ቀን ምን አጠፋው ስለው አንበሳ እኮ እንስሳ ነው እንስሳ እያልከኝ ነው ብሎኛል። አልሰማሽም? እዚህ አንዱ መጥቶ እንደገና ደግሞ ያህዌ የሚባለው እንትን ነው ከአዶናይ ከሚለው ውስጥ አኦ የተወሰደ ዲቃላ ቃላት ነው። ስርዓት ያዝ እንከባበር አለችኝ አንዷ። ስርዓት ያዝ ዲቃላ ቃላት ነው። ዲቃላ ማለት ይኸው ከአናባቢው ከአዶናይ ነው የተወሰደውና ዲቃላ ቃላት የሚባሉ አሉ። ዲቃላ ቃላት ነው ዲቃላ ቃል ነው ብዬ ስል ስርዓት ያዝ ዲቃላ ያካተሳደ ክብረ ማጠበቅ ከሆነ አጥራገረጋለሁ አለችኝ አንዷ። አሰማሽም? ይሄ አይ አልሰማሁም። እና ደግሞ አረኒ ሰማሁት። እግዚአብሔር የሚለው ቃል ከቦላ ይወጣም ነው ምንድን ነው? ኪርቦርድ አይወጣም። ግዕዝ ነው። የግዕዝ ቃል ስለሆነ ያው እንትን አያውቁትም። ኢትዮጵያ ውስጥ አገር በቀል ስም ነው። እግዚእ ማለት ጌታ ማለት ነው። ብሔር ማለት ደግሞ አገር ማለት ነው። የአገር ጌታ ማለት ነው። ንጉስ ይዛና እኮ ነው ያወጣለት የሚጠቀመው የነበረው። ንጉስ ይዛና ነበር የሚጠቀመው የነበረው። ላሰማሽ መስማት ፈልጋለሽ? የኦርቶዶክስ አስተማሪዎች የሚሉትን በላሰማሽ እሱን ላሰማሽና ወደ ቢክ እሄዳለሁ። እስቲ በድንጋይ ላይ ጽሁፎቹ ላይ ተመስርተን የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ ሰማሽው? ኢዛና ጣዖት አምላኪ ነበረ። ለጣዖቶቹ ከሚጠቀምበት ስም አንዱ እግዚአብሔር የሚለውን ስም ለማሰጠው የብሔር ጌታ ብሎ የሚያመልከው አምላክ ነበረው እና ያበረከተልን እግዚአብሔር የሚለውን ስም ያበረከተልን እሱ ነው ተብለሻል። ኢዛና ንጉስ ኢዛና በኋላ ላይ አብርሃና አጽባ የተባሉት ኢዛናና ሳይዛና የሚባሉ ሁለት ወንድማማቾች ታስታውሻቸዋለሽ? ኢዛናና ሳይዛና የሚባሉት ፍሬምናጥስን የተቀበሉት ሃኒ ለማውራት የመቻት መስል ነው። ከታች አው ብላለች። ኦኬ እሺ፣ ችግር የለም በቃ እሺ። ፒኬ ቀጥል። የእንትን ያለው ደብል ፕሮፌሲ ለአብ ይተቀምበትና ለኢየሱስ ይተቀምበት ጥቅስ ካለ ማየት እንችላለን። አንድ ጥቅስ ናት ያለችው፣ እሷም ተበላች። ሰሞኑን በላናት፣ ቆረጠምናት። ሚት አድርገዋል ራስን። ኦኬ እሺ። መዝሙር ላይ ያለ አለና እሱን እያየው ነበረ። ምናልባት የሚገናኝ ከሆነ እኔ በተሳሳተ መንገድ እንትን ካላልኩት ቆይ አንዴ ልክፈተውና መዝሙረ ዳዊት 102:25 ላይ ያለው ኦኬ ምን የሚለው ምንድነው? ጌታ አንተ ከጥንት ምድር መሰረት ሰማያት እጆች ስራ ናቸው የሚለው ስለ አብ አይደል የሚያወራው እሱ?
እንትን ላይ ዕብራውያን ላይ ለወልድ አልተጠቀመው አልተጠቀሙ ለአብ ነው የሚያወራው ራሱ ጥቅሱ እኔ አይደል እሱን ጥቅስ እሺ ደስ ዕብራውያን 1:10 ላይ አይደል ያለው ይሄለውን የዕብራውያን 1:10 ላይ ያለው ነው እንትን የሚለውና እሱ ላይ ዕብራውያን መጀመሪያ ስለ መላእክት ስለ ወልድ ምናምን ካለ በኋላ ነው ከዛ በኋላ የሚናገረው ማለት ነውና ጥቅሱን ረጋ ብለን ከ6 ጀምረን እናንብበው ራሱ ማለት ነው ጥቅሱ ላይ ዕብራውያን 1:6 ላይ አውጣ እስቲ እሺ ምን ይላል በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ለሱ ይስገዱ ይላልና አለ ካለ በኋላ ስለ መላእክት ይላል ቁጥር 7 ላይ ስለ መላእክቱ መናፍስት አገልጋዮችን የሳት የነበልባል የሚያደርጋለ መላእክት መንፈስና የሳት ነበልባል ስለሆነ ልጁ ግን ከዳዊት ዘር የመጣ ነው ፖይንቱ እሱ ነው ኢየሱስ መልአክ ነው የሚል ነገር ክሌም ተደርጎ ነበር ከዛ በኋላ ነው ቀጠለና ምን አለ ስለ ልጁ ግን አለ አምላክ ሆይ ዙፋንስ ከዘላለም ድረስ ይኖራል የመንግስትን በትር የቅነት በትር ነው ጽድቅን ወደድክ አመፃን ግን ጠላ ስለዚህ እግዚአብሔር አምላክ ከባለንጀሮች ይልቅ በደስታ ዘይት ቀባ የሚል ነገር አለ ካለ በኋላ ደግሞም አለ ባይብል ላይ ደግሞም ካለ ተጨማሪ ነገር ሊያሳይ ነው ስለ አብ ነው የሚያወራው ኤግዛምፕሎችን ማየት ይችላል እዛው ዕብራውያን ላይ 10:30 ላይ ይኸው ሁለት ደግሞም ካለ ሁለት አካላትን ሊያሳይ መጥቷል አንደኛው ያህዌን አንደኛው ደግሞ ሙሴን ለማመልከት ይመጣል ዕብራውያን 10:30 ላይ ይታያል በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን እናውቃለን አለ በቀል የኔ ነው ያለው ያህዌ ነው ደግሞም ጌታ በሕዝቡ ይፈርዳል አለ ጌታ በሕዝቡ ይፈርዳል ያለው ማን ነው ሙሴ ነው ደግሞም የምትለው ቃል ግሪከኛ ካይ ማለት ተጨማሪ ነገር ለማሳየት ትመጣለች ራሱ ማለት ነው ደግሞም ካለ በባይብል ማለት ነው ካለ በኋላ እዛው ላይ ዕብራውያን 1:13 ላይ እዛው ላይ ስትመጣ የነበርከው ጥቅስ ላይ ምን ይላል ነገር ግን ከመላእክት ጠላቶች የእግር መረገጫ ድረስ እስካስቀምጥ ድረስ በቀኝ ተቀመጣለሁ ይላል ማን ለማን ያለው ጌታ ጌታዬን ጠላቶች የእግር መረገጫ እስካደረሰ በቀኝ ተቀመጣለሁ ይላል ጌታ የተባለው ማን ነው ጌታ የተባለው ማን ነው በጥቅሱ መሰረት አብ ነው ጌታ የተባለው አብ ነው ስለዚህ ጌታ ሆይ አንተ ከጥንት ምድር መሰረት ሰማያት የእጆች ሥራ ናቸው እነርሱ ያረጃሉ አንተ ግን አንተ ነህ አመቶች ከቶ አያልቁም የሚለው ቃል ያንን ነው የሚያሳየው ዕብራውያን 1:10 ላይ ማለት ነው ከዛ በኋላ ምን አለ ጌታ ሆይ አንተ ከጥንት ምድር መሰረት ሰማያት የእጆች ሥራ ናቸው ይላል የምኖች ሥራ የእጆች ሰማያት እስቲ አንበው የእጆች ሥራ ናቸው ያዝልኝ ሰማያት የእጆች ሥራ ላይ አዎ ይሄንን የተናገረው ቃል ዕብራውያን 2 ላይ ታገኘዋለህ ስለማን እንደሆነ 2:6 ላይ አንዱ በአንዱ ስፍራ ይላል ሲያዘጋጀው ዕብራውያን 1:10ን ከዕብራውያን 2:6 ጋር ጻፊው ያገናኘውና ምን ይላል አንዱ በአንዱ ስፍራ ይሏል ያያይዘዋል that means እንትን አለው ምንድነው ኦቨርላፕ አለው እያለን ያለው አንዱ በአንዱ ስፍራ ይላል ነገር ግን ታስበው ዘንድ ሰው ምንድነው ተጎበኛው ዘንድ የሰው ልጅ ምንድነው አካለ በኋላ ከመላእክት ይልቅ በጥቂት አሳነስከዋል ማንን ነው በሁለተኛ መደብ አሳነስከው እያለ የሚያወራው ኦኬ ማንን ነው በጥቂት አሳነስከው እያለ የሚያወራው ማንን ነው የሰው ልጅ የተባለው ነው አይደለም መዝሙረኛው ከመላእክት ይልቅ በጥቂት አሳነስከው እያለ የሚያወራው ማንን ነው የክብርና የምስጋና ዘውድ ጫንቅለት በእጆቹ ስራ ላይ ሾምከው እያለ የሚያወራው ማንን ነው ሿሚው ማን ነው አብ ነው ተሿሚው ማን ነው ወልድ ነው ወልድ ማለት የተሾመ ዳዊት እያናገረ ያለው ማንን ነው ከመላእክት ይልቅ በጥቂት አሳነስከው እያለ የሚያወራው ማንን ነው አብን ያወራው ያለው በሁለት አብን ነው በእጆቹ ስራ ላይ ሾምከው ይላል እጆቹ የሚለው ማንን ነው የአብን እጆቹ ማለት ነው እጆቹ የተባለው የአብን እጆቹ የእጆቹ ስራዎች ሰማያት የምኖቹ ስራ ናቸው ይላል የእጆቹ ስራ ናቸው ይላል ስለዚህ አሁን ሰማያት የእጆቹ ስራ ናቸው ያለው ማንን ነው ዕብራውያን 1:10 ላይ ያለው አብን ነው የሚሆነው አብን ያለው በእጆቹ ስራ ላይ ሾምከው የተባለ የተሾመው ማን ነው ወልድ በሰማያት ላይ የተሾመው ማን ነው ሊቀ ካህን ተደርጎ ወልድ የተሾመው ማን ነው በምን ላይ የተሾመው በአብ የእጅ ስራ ላይ ማለት ነው የራሱ የእጅ ስራ ከሆነ ለምን ይሾማል የራሱ የእጅ ስራ ከሆነ ለምን ይሾማል ራሱ በሰማያት ላይ የተሾመ ሊቀ ካህን አለ ነው የሚለው ስለዚህ አብ ወልድን በእጆቹ ስራ ላይ ሾሞታል የእጆቹ ስራ ደግሞ እነማን ናቸው ሰማያት ናቸው ሰማያት የእጆቹ ስራ ናቸው ይላል በእጆቹ ስራ ላይ ሊቀ ካህን አድርጎ በሰማያት ሊቀ ካህን አድርጎ ኢየሱስን ሲሾመው ሰማያት ራሱ የወልድ የእጆቹ ስራ ከሆኑ ለምንድን ነው የሚሾመው እዛ ላይ
ስለዚህ ዕብራውያን 1:10 ላይ የሚያወራው ስለ አብ ነው የሚያወራው ስለ አብ ጀዛከላሁ ኡስታዝ እንደዛ ነው የሚያወራው ምክንያቱም ብዙ ጥቅሶች ላይ ባይብል ላይ ስትመለከተው እንደዛ ይናገራል እንትን ላይ ማለት ነው ሰማያት ምድርን የዘረጋው ኢሳይያስ 44:24 ላይ ማየት ይችላል ለብቻዬ ነው የፈጠርኩት ሰማይና ምድር ስፈጥር ከኔ ጋር ማን ነበረ እያለ የሚናገር አምላክ ነው የሚናገረው ማለት ነው ኢሳይያስ 45:12 ላይ ታያለ እኔ ምድር ሰርቻለሁ ሰውን በእርሷ ላይ ፈጥሬያለሁ እኔ በእጆቼ ሰማያትን ዘርግቻለሁ ይላል ኢሳይያስ 45:12 ላይ ኢሳይያስ 45:12 ላይ ትክክል ልሂድ እስቲ አውጣላችሁ ሂድ ኢሳይያስ 45:12 ኢሳይያስ 45:12 ትንቢተ ኢሳይያስ ምዕራፍ 45 ቁጥር 12 እኔ ምድርን ሰርቻለሁ አያችሁት ሰውን በእርሷ ላይ ፈጥሬያለሁ እኔ በእጄ ሰማያትን ዘርግቻለሁ አለ ስለዚህ የሚያወራው ያህዌ ነው ያህዌ ደግሞ ጠላቶች የእግር ምንጫ ያስካልኩት በቀኝ ተቀመጠ ያለው ነው እንጂ መሲሁ አይደለም ራሱ መሲሁ አይደለም ስለሱ አይደለም ኢሳይያስ 51:13 ይኸው 51:13 ይታያችኋል ሰማያትን የዘረጋ ምድርን የመሰረተ ፈጣሪ ያህዌ ረስተሃል ይላል ስለዚህ ሰማያትን የዘረጋው ያህዌ ነው ዩዲሂ ባፍ የሚባለው ነው ከዛ ኢሳይያስ እዛው ላይ 51:16 ላይ ገባ 16 ያየ ሰማያትን ዘረጋ ዘንድ ምድርን መሰረት ዘንድ ጽዮንም አንቺ ሕዝቤ ልጅን እያለ ይናገራል ስለዚህ ሰማያትን ዘረጋ ዘንድ የሚለው ራሱ ነው ማለት ነው ኢሳይያስ 44:24 ላይ ይኸውና ይበቃል ማለት ነው ኢሳይያስ 44:24 ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ከማዕፀን የሰራ የሚቤዝ ያህዌ እንዲህ ይላል ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋው ምድርንም ያጸናው ያህዌ እኔ ነኝ ከኔ ጋር ማን ነበረ ይላል ማንም ምን ነበረ እኮ አይደለም የሚለው ማን ነበረ who was with me ከኔ ጋር ማን ነበረ ማንም አልነበረም አሁን ኢሳይያስ እዚህ ጋር 44:24 ላይ ያየው እንዳደነግጡ ይሄን ጥቅስ አሁን ማመጣው ጥቅስ እንዳደነግጡ ያ ጀማ ኢሳይያስ 42:6 ላይ ገባ 42:5 ላይ እንዳደነግጡ ኢሳይያስ 44:24 ላይ ይሄ ተናጋሪው ማን እንደሆነ ይነግረናል ይታያችኋል ቁጥር 5 ላይ ሰማያትን የፈጠረ የዘረጋቸው ምድርና በውስጡ ያለውን ያጸና በእርሷ ለሚኖሩበት ህዝብ እስትንፋስ ለሚሄዱባት መንፈስ የሚሰጥ አምላክ እግዚአብሔር ያህዌ እንዲህ ይላል እኔ ያህዌ በጽድቅ ጠርቻለሁ እጅህን ይዛለሁ እጠብቅሃለሁ የዕውሩን ዓይን ትከፍት ዘንድ የተጋዘውን ከግዞት ቤት ከጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለህዝብ ቃል ኪዳን ለአሕዛብ ብርሃን አድርጌ እሰጥሃለሁ አለ ባዩ ማን ነው ፒኬ ማን ነው ባዩ አብ ነው የሚሆነው ማንን ነው ይዛለሁ እጠብቅሃለሁ የሚለው ማንን ነው ኢየሱስን ወልድ ነው ማለት ነው እጠብቅሃለሁ የሚለው ማን ነው ቁጥር 5 ላይ አብ ነው ሰማያትን የዘረጋው ሰማያትን የፈጠረ የዘረጋቸው በቃ እሱ ኢሳይያስ 44:24 ላይ ያለው ዕብራውያን 1:10 ላይ ያለው እሱ ኢየሱስን ሲያናገረው ነበር ኢሳይያስ 49:5 ላይ ገባና 5 እና 6 ላይ ገባ ከማዕፀን የሰራ ነው የሚለው ከማዕፀን የሰራ ነው የሚለው አይደል ከማዕፀን የሚሰራ ከኔ ጋር ማን ነበር አለ ከማዕፀን የሰራ ማንንን የሰራው አሁን ይናገራል አሁንም በእግዚአብሔር ዓይን ከብሬያለሁ አምላኬ ጉልበት ሆኖኛል ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰራ እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን የሰራኝ ከማዕፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ምን አለ እርሱም ያዕቆብ ነገሮችን እንድታስነሳ ከእስራኤል ዳኑት እንድትመልስ ባሪያ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ያወራዋል ከማዕፀን ጀምሮ ሲሰራ የነበረው ብቻዬን ሰማይና ምድር የፈጠርኩኝ ብቻዬን ነው የሚለው አምላክ ኢየሱስን ሲያዋራው ታያለ እዚህ ጋር ባሪያ ትሆን ዘንድ አለ ሰጥቻለሁ አለ እሱ ግን ምን አለ ከማዕፀን ምን ያለኝ አለ የሰራኝ ከማዕፀን ጀምሮ ምን ያለኝ አለ የሰራኝ እግዚአብሔር ያህዌ እንዲህ ይላል አለ ኢሳይያስ